ስሚ ትርሲት እየሰማችኝ ነው? ትርሲት ነከሰች። ካሜራ ናት። ነከሰች። ምን ይሆንሽ ነው? ምንድን ነው ይሆንሽ ያለሽ? ቆይ ተረጋ። ስሚ ይኸውልሽ እንደዛ እያንዳንዱ ነገር ልትናገሪ ፈቃደኛ ነበር አይደለ? ስለዚህ ግልጽ አድርገሽ ንገሪኝ። አሁን እባካችሁ ነው ማለትም ልጅ ማግኘት እንደምትችል ነገረቻት። እናቴም መስዋዕቱን አቀረበች። እኔንም ጸነሰችኝ፣ እኔም ተወለድኩ። ስለዚህ ማለት አንቺ የተፈጠርሽበት መንገድ እናትሽ መውለድ ስላልቻለችና ጠንቋይ ጋር በመሄድ ይሄ ነገር እንደተስተካከለ ነው? አዎ፣ በቃ ከዚህ ነገር መውጣት አልቻልኩም። ሰው ፊት ይጥለኛል፣ ያስጓራኛል። ሳላውቀው እንኳን እንደ ሰው የሆነ መንፈስ መጥቶ ያዋራኛል። ተረጋጊ መጀመሪያ እባክሽን። ምንም ማድረግ አልቻልኩም። ምክንያቱም ደግሞ በቃ እየመጣ ያስፈራራኛል። አንዳንዴ ሳር እንኳን እያየሁት ወደ ትል የሚቀየርበት አጋጣሚ አለ። አንቺንም እንደዚህ ነው ማድረግሽ ይለኛል መንፈሱ እየመጣ። ምክንያቱም ደግሞ የተሟላ መሞት ነው። መድኃኒት ራሱ እንድትሰጠው አውቃለሁ፣ ግን ያ መድኃኒት ሊገለው እንዳልቻልና ምንም እሱ ላይ ለውጥ እንዳላመጣ ስታቅ ነው በቃ ለ1-2 ሳምንት ማንም እዛ ቤት ውስጥ እንዳይመጣ አስጠንቅቃ እሷና የነገርኩ አሁን እሷን ባይኗ ታውቃለች ያልኩ ሴት ብቻ ናቸው እዛ ቤት ሲቀመጡ የነበሩት። ያን የምታረግበት አንድ ቤት አለ፣ ግን ያ በጣም አስፈሪ ሰዓት ነው ለእናንተ። እሷን ለመያዝ አመቺ ቦታ አይደለም። እኔ እዛ ቦታ እንድትሄድ አልመክርህም። መውጣት እንደሚቻል ለማሳየት እንፈልጋለን። ትረጂናለሽ። ማወቅ የፈለግከውን ነገር አውቃለሁ። ስለ አንቺ ህይወት ከሆነ የምታስቢ ደግሞ ስለ እነ ሰብለና ስለ ሌሎች ህይወት መጨነቅ መቻል አለብሽ። ያለበለዚያ ወንጀለኛ ነው። ሲጀመር ማን ነው ወደዚህ እንድትመጡ የጠቆማችሁ? ማን ነው ይሄን ቤት ያሳያችሁ? ማን ነው? ሲጀመር ልቀቁኝ። ይሄ ለእናንተ ጥሩ አይደለም። አሁንም ቢሆን በቃ ሁሉም ነገር እዚህ ጋር ማብቃት አለበት። እኔም ማውቀውንና እኔ ስታደርጉ የነበረውን ነገር እንዳለ በጠቅላላ ነግሬዋለሁ። አንቺ እንደሆንሽ ጠንቋይቷንም በደንብ ቀርበሽ እንደምታቂ፣ ተሙንም ማስገደል እንደምትፈልጉ አሳልፌ አልሰጥም። ሲጀመር ምን አተሻል እስከዛሬ? ምን አግኝቻለሁ? እንደ ወዳጄ ስላማከርኩሽ አንቺ አርፈሽ ቁጭ በይ። አንቺ አሁን እዚህ ጋር ታስያለሽ። ማንንም ምንም ልታስፈራራች። ተረጋጊ አንቺ። ማን ያልሽው? ድገሚልኝ አሁን ይሄንን። ማን ያልሽው? ንገሪኝ። በቃ ቴት አደጋ ላይ ነች እኮ። ማን አደጋ ላይ ነች? ይሄንንም እያልኩ ያለሁት አደጋ ላይ ነው። ማን ነው ያልሽው? ንገሪኝ ግልጽ አድርገሽ። ማን ነች አደጋ ላይ የምትወድቀው? ስለዚህ እቺ ሴት የአንቺ ቅርብ ዘመድ ነች ማለት ነው? ሰብለን አሳልፌ እሰጣቸዋለሁ፣ ግን መጀመሪያ ተሙን ግደሉት። ሰብለን ወደሽ ሳይሆን በግድሽ አሳልፈ ትሰጭኛለሽ። ተሙን ደግሞ ምን ገለው አይሆንም። ተግባባን? ተሙን አንገለውም። ሰብለን ወደሽ ሳይሆን የደም ግብር የሚያቀርቡበትን የተለያዩ መንገዶችን ሊሆን ይችላል። ግድ ደም መገበር አለበት። በቃ ደም ግዴታ። ከውስጥ በቃ የሚወጡ የተለያዩ ድምጾች አሉ። የጠንቋያ ድምጽ ይሁን ራስህ ላይ ነው የሚመጣውና እኔም ፈርቼ ነው ልጄን አሳልፌ ልጄን እከሌ እኮ እንደዚህ ሆነ ያንን አልገብር ብሎ ግብር አላቸው። በአመት የሚሰጥ ግብር አለ። በ6 ወርም ገብር ይላሉ፣ በአመትም ገብሩ ይላሉ። ወደኛ የሚተላለፈው እንግዲህ እሷ እዛ ውስጥ ነው። አትወጣም። ሴት ይሁን ወንድ። አንዳንዴ እንደውም ድምጿ የሚያስፈራ ጎርነን ያለ ድምፅ አለ። እዛ ውስጥም አውሬ አለ ይላሉ። ማስፈራሪያ አውሬ አለ ይላሉ። ማንም የሚገባ የለም። ማንም አይገባም። በቃ እንዴ እማማ ምንድነው? እነዚህ ሰዎችስ ምንድነው? እኔ እኮ ግራ ገባኝ። ልጄ አስገደላችኋት? እማማ ምንድነው እያወሩ ያሉት? ልጄ ንገሪኝ። ብዬ ነው እኮ ለእህትሽ ብዬ ነው። እባክሽ ይቅር በይኝ። ለእህቴ ብዬ ነው። በቃ ይቅርታ አድርጊልኝ ልጄ። እኔ ጠልቼሽ አይደለም። ምን አባቴ ላድርግ? እናንተን አሳድጋለሁ ብዬ ነው። የእናንተ ለዛም ነው አሁን እንደ ጭንቅ ያለኝ። ለዛ ነው የሆነ ነገር አድርገዋት ከሆነ ወይ የሆነ በጥለዋት ከሆነ ምንም እናውቀው ነገር የለም። ስለዚህ እቺ ትመጣለች የተባለችው ሴትዮ የሆነ ፍንጭ የምትሰጠን ከሆነ እንግዲህ እሷን ጠብቆ አማራጩን መፈለግ። ቆይ ማማ ምንድን ነው ዝም ብትሉት? ምንድን ነው እንዴ?
ቆይ ታረጊ ነው እዚህ ቦታ ላይ መጣሽ? እንዴ ምን ምን ታረጊ? ምን ነግጥ አገባው? ነግጥ ነግጥ እጄ ልቀቀኝ። ከየት ነው የመጣሽው? እማማ እንዴ ምን እማማ ረጋሽ የለም እንዴ? እማማ ረጋሽ ጋር ምን ልታረጊ ነው የመጣሽው ወደዚህ ቦታ ላይ? ምንስ ባረጋ አንተ ምን አገባው? አትንተባተቢ፣ መጀመሪያ ተረጋጊ። እና እስካሁን ድረስ የሰው ደም የለም ግን ይሄ ጋዜጠኛ ምን እንዳደረጋት አላውቅም። ጋዜጠኛው ላይ ትኩረት አድርጋ እንዲገደል ብዙ ሰው ሞክሯል። ያው መቼም ሰው ለሰው መጨከን አይችልም። እንስሳ የምናምን እንትን አለች ሴትዮዋ። በጣም አስፈሪም ድምፅ አላት። በቃ እና በቃ ፈርታ ነበር። መጨረሻ ላይ ስናወራ በጣም በፍራቻ ውስጥ ነበረች። ምክንያቱም ያሏትን ነገር አላረገችም። ስለዚህ ለህይወቷ እየሰጋች ነበረ። በቃ አላቅም እኔም እንደሚያደርጉኝ አላቅም፣ ግን እኔ እነሱ ያሉኝን ነገር አላረግም እያለች ነበር። ልጆትን እዛ ቦታ ላይ ከሄደች በኋላ አለ የተባለው አውሬን ወይ ደግሞ እሷ ምን አይነት መልክ ይኖራት ምን አይነት ሴት ትሆን ያየችበት አጋጣሚ የለም? እሷ እኮ ወደ ውስጥ አትገባም። ሳቢ ላይ የተባለ ሴት ጠፍታለች። ከዛ በተጨማሪ ደግሞ አንድን ሰው ለማስገደል እየጣራችሁ እንደሆነ ደርሰንበታል። ያ ማለት ከአንዲት ጠንቋይ ጋር አብረሽ የምትሰሪ ሴት እንደሆንሽ እና እየካደልሽ እንደሆነ እናውቃለን። ስለዚህ ቁጭ ብለሽ የምትናገሪውን እያንዳንዱ ነገር እዛ አልቀርብም፣ ማኔ አልቀርብም። ስለዚህ አሁን ይሄን ነገር በሙሉ እርግጠኛ ሆነው እየነገሩኝ ነው ያሉት። የርቶን እርግጠኛ ነች፣ ራሷ ነች፣ እርግጠኛ ነች፣ ራሷ ነች፣ እርግጠኛ ነች። አዎ ራሷ እንግዲህ ሰሚያለሽ። አሁን ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ አንዳንድ ነገሮችን ለማጥራት ከዛ በተጨማሪ ደግሞ ወንድሜ የሆነ የደረሰበት ጉዳት ምን ያህል አስከፊ ነው እንዴት ሆነ ብላችሁ ብዙዎቻችሁ በጠይቃችሁት መሰረት እንግዲህ እዛም ሆነን አንዳንድ ጥያቄዎችን አድርገንለት ነበር እዛው ገመና ሾው ላይ። ከዛ በተጨማሪ ግን ትርታ ላይም በተለየ ሁኔታ እየተጋገዝን ስለምንሰራ ሁለቱም ቻናሎቻችን ላይ በርትተን በጋራ ስለሆነ እየሰራን ያለ ነው። ያለበትንም ጤንነት ዛሬ ላይ ለእናንተ ማሳወቅ ስለወደደ ከዛ በተጨማሪ ዋናው ነገር ደግሞ ተሙ ያለበትን ሁኔታ ሁላችሁም ተጨንቃችሁ እየጠየቃችሁን ስለሆነ ልናሳውቃችሁ ወደድን። እንግዲህ ተመልካቾቻችን ተሙ ያው አብዛኛውን ጊዜ መሳሪያዎችን ያለ ፍቃድ ሳይሆን ያው ፍቃድ ያለው መሳሪያዎች ከአካላቶች ጋር በመተባበር ነው የምንጠቀመው። ነገር ግን በዕለቱ አቶ ሙሉጌታ ላይ በጣም ስሜታዊ ሆኖ ስለነበር የተወሰነ ጉዳት እንዳያደርስ በሚል የህግ አካላቶች ህግ ተላልፈዋል በሚል አንዳንድ ጥያቄዎች ወስደውት ነበር እስር ቤትና እዛም በነፃነት ነው ያለው። አንዳንድ ጥያቄዎች ጠየቁት። ከዛ በኋላ ያለው ነገር ግን በንግግር እንደሚፈታና እንደሚስተካከል እሱም አንዳንድ ምክሮች ተሰጥተውት እንደሚወጡ ያህል ነው እንጂ የተነገረው ያን ያህል አሳሳቢ አይደለም። እዚህ ላይ የምትጨምረው ነገር ካለ ወንድም ይሆን እስቲ አንዳንድ ነገር በለ። እንግዲህ ያው ሳሚዬ ያው ወንድማችን ተሙ ያው ሰሞኑን ያለበት ነገር ትንሽ እንትን ላይ ነው። በእርግጥ እስር ቤትም አይደለም ለማለትም ነውም ለማለት እንትን አይደለም። እየደወልን እያገኘ ነው ያው እንደዋወላለን፣ ሄደንም አይተነዋል። ማለት እስር ላይ አልሆነም ገና ከህግ አካላቶች ጋር እኛን ስለሚያውቁን በእርግጥም ከኛ ጋር ትውውቅ ስላለ ነው ያን ሁሉ እንትን እየሆነ ያለውና ከዛ ጥይት ውስጥ ከዛ ሽጉጥ ውስጥ እያንዳንዱ የምትወጣው ቀለሃ ያው መመዝገብ መቻል አለበት እና ለምን ተተኮሰ እንዴት ተተኮሰ የሚለው ነገር እያንዳንዱ ነገር በዝርዝር እንትን ስለሚል ማንኛውንም አይነት እንትን ሲኖር ፖሊሶች ማወቅ አለባቸው። እንዲሁም ደግሞ ያለውን ነገር ያጣራሉ። በተተኮሰው አግባብ ነው አግባብ አይደለም የሚለውን ነገር ያኔም ደግሞ እንደምታስታውሰው ትንሽ አለመግባባቶች ተፈጥረው ነበር። ቶክስም ተተኩሷል። በእርግጥ ሰው ላይ አይደለም። ያው አቶ ሙሉጌታም ያለበት ሁኔታ ትንሽ እንትን አስቸጋሪ ስለነበረ ተሙም በጣም ተናዶ ነበር በእህት በወንድሞቹ። ምክንያቱም እነዛ ህፃናት እህት ወንድሞቹ ታግተው ነበረ። እነሱን እንትን ለማለት እነሱን ያሉበትን ሁኔታ ለማወጣጣት ሲል ብዙ ኃይልን እየተጠቀመ ስለነበር ትንሽ አንዳንድ አላግባብ የሆኑ ነገሮችን ተጠቅሟል። በእርግጥ ግን ያው ንዴት ውስጥ ስለሆነ ነው። ያው ህግ ላይ ደግሞ ንዴት ነው ምናምን እንደዚህ የሚባል ነገር ስለሌለ ከዛም አንጻር ነው እንግዲህ አሁን ተሙ ከህግ አካላቶች ጋር ያለው። በእርግጥ ጥሩ እንክብካቤ ላይ ነው ያለው፣ ጥሩ ሁኔታ ላይ ነው ያለው። እንግዲህ አሁንም የሚቻል ከሆነ ደውለን ለማግኘት እንሞክራለን። ያው ያለውን ነገር በዝርዝር እንዲነግረን እናደርጋለን። ከእሱ አንደበት እንሰማለን ነገሮች ከተሳኩ ማለት ነው። በዛውም ስለ ተሙ ወንድምና እህት ነፃ ስለመሆናቸው በእኛ ቁጥጥር ውስጥ መግባታቸውና ጤንነታቸው እንደተጠበቀ በዛው አስረዳልኝ። ያው እሱን ነገር እንግዲህ ይፋም ያላወጣ ነው እንደምታውቀው ነው ሳሚ። እንግዲህ ነገሩ ገና አላለቀም እና እዛ ተሙም እንግዲህ ያለበት ሁኔታ ከባድ ነገር ላይ ስለሆነ እንግዲህ እናቱም ያለችበት ሁኔታ ታውቃለህ። እንግዲህ ያው የድሮ እህቱ ብትሆንም በቀድሞ እንግዲህ እናቱ በሚል እንያዝና ያው ያለችበት ሁኔታ እንትን ስላልሆነ ነገሮችን አሁን እንዲህ ነው ብለን ከተቻለ እነሱንም አምጥተን እንግዲህ ሰሞኑን በዓለም እየተቃረበ ነው። የደስታ ፕሮግራም ቢኖረን እኛም ደስታችን ነው እና ተሙም ተለቆ እንግዲህ ደስ የሚል ነገር ቢኖረንና ለተመልካችን ብናጋራ እንደ ራሴ አመለካከት በጣም ደስ የሚለኝና የምፈልገው ነገር ነው። ይሄ ነገር አልፎ
የደስታና የሳቅ ዘመናቸውን ማየት እንፈልጋለን። ብዙ ተሰቃይተዋል እነሱ ቤት። አሁን ራሱ እየሆነ ያለው ነገር ጭራሽ ወደ ጥንቁልና ሄዷል ታሪኩና ማለት ያው ተሙ እየተሰቃየ ያለበት ራሱ አሁን ከምን አንጻር እንደሆነ መረዳትኛ ራሱ ትችለናልና እቺ የጠንቋያ ጉዳይ ከባድ ሆኗል። አሳሳቢ ጉዳይ ላይ ደርሷልና ነገሮች እየከፉና ከባድ እየሆኑ መጥቷል። አሁን ደግሞ ያው አንተም ብቻህን ነው እንግዲህ እንትን እያልክ ያለው። በእርግጥ እኔም እየመጣሁ አንዳንድ ነገሮችን እንትን እያልኩ ነው። ግን ቢሆንም ያሉት ነገሮች አሁን እንደዚህም ደግሞ እኔ ጉዳት ላይ ስለሆንኩኝ ትንሽ ከሰዎች ጋር ትግል ለማድረግ የሆነ በኃይል እንትን ለማለት ያን ያህል ብቁም አይደለሁም እና ትንሽ ቀናት ይወስዳል ይመስለኛል። ምክንያቱም አውራጣቴ አሁን እንደ ልብ ለማንቀሳቀስ እንትን ስላልሆነ ትንሽ ጉዳቱ አሁን መዳፌ ላይ ያለው እንኳን በነገራችን ላይ ሳሚ አሁን ዛሬም ጠዋትም ሲቀየር እያየሁት ነበረ። እንትኑ አሪፍ ነው። እሱ ትንሽ ቃጠሎ ስለሆነች ወዲያው ማገገም እንትን ብሏል ማለት ነው። አውራጣቴ ነው እንትን ያለው። እሱም ከትንሽ ቀናት በኋላ በእርግጠኝነት እንደሚስተካከል ነግረውኛል ማለት ነው። ስለዚህ ያው ያኔ በሙሉ ጤነኝነት እንግዲህ ካንተ ጎን ሆኜ እንዲሁም ደግሞ እኔም ገመናም ላይ ደግሞ ያው ብዙ ነገሮች አሉና ይሄንን ያደረጉትም ሰዎች ዋጋቸው መክፈል ስላለባቸው ነገሮች እንግዲህ ተሳክተው አሪፍ ሆኖ ይሄዳሉ ተስፋ አደርጋለሁ። እንግዲህ ሰሚ ልክ ነህ። እንግዲህ ዮኒዬ በቻልነው አቅም እንግዲህ ተባብረን ነው እየሰራን ያለነው። ወንድሜ ዮኒ ምን ያህል ጉዳት ላይ ምን ያህል አደጋ ላይ ወድቆ ራሱን እየሰጠ ራሱን ብዙ ነገር ሲያደርግ እንደነበር አይታችኋል። ትልቅ አደጋ ተጋርጦብን ነበር ከፊታችን። ያንን ለመከላከል ሲል ነው እንግዲህ እጁ ላይ አደጋ የደረሰው። ዛሬ ላይ አደጋው ቀላል ሆኖ እጁ ላይ ስለሆነ አይደለም ማሰብ የነበረብን። እዛን ሰዓት ላይ ያ ጥይት አልፎ ሌላ አካሉን አግኝቶት ቢሆን ኖሮ ምናልባት ዛሬ ወንድም ዮኒን እዚህ ቦታ ላይ ላናገኘው እንችል ነበርና እግዚአብሔር አቅልሎልን በእንደዚህ አይነት መንገድ ስላለፈ ነው እንጂ ለከፋ ነገር የሚዳረግ ነበር። እኛ ስራ ላይ ብዙ አደጋዎች ይጋረጡብናል። እነዛን አደጋዎች ደግሞ የምናመልጠው በእናንተ ጸሎትና በፈጣሪ ቸርነት ነው ተመልካቾቻችን። ስለዚህ ሁልጊዜም በጸሎታችሁ አትለዩም። እንግዲህ ወንድም ዮኒንም በኮሜንት ሴክሽናችሁ ላይ እግዚአብሔር ይማርህ እግዚአብሔር ያበርታ እያላችሁ ብታበረታቱ ለእኛም ትልቅ ግብዓት ትልቅ ሞራል ነው የሚሆነንና እንደዛ እንድታደርጉ በአክብሮት እንጋብዛለን። አሁን ግን እናንተ ተመልካቾቹን በጣም እንደሚወድ ታውቃላችሁ ተሙ። እኛም ደግሞ ሁልጊዜም ከእናንተ ጋር እንደ ቤተሰብ ተቀራርበን እንደምንሰራ ታውቃላችሁና ያለበትን ሁኔታ ለእናንተ ለማሳወቅ ተሙ ጋር እንደውላለን። እሱ ራሱ በድምፁ ያለበትን ሁኔታ የሚያስረዳችሁ ይሆናል ማለት ነው። አሁን ወደ እሱ ምደውል ይሆናል ተመልካቾቻችን። እንግዲህ ከቻለና እንትን ካለ ሞክርለትና ተመልካችም መስማት ስላለበት ያው በእርግጥ ህግ አካላት ጋርም ቢሆን ያለው ነገር እያነሳልን ነው እስካሁን ባለው ሁኔታ። እስቲ ድምፁን ጨምር አድርግበትና እስቲ እንግዲህ ያው ትንሽ ማለት እስር ቤትም አይደለም ያሉት ነገሮች ትንሽ ማለት ማቆያ ነው ያለው። ግን ከህግ አካላቶች ጋር ሆኖ ነገሮች እስኪጣሩና ማንም ሰው ያው ከህግ በላይ መሆን ስለማይችል ለዛ ነው እንደዚህ እየሆነ ያለው። ስለዚህ እስቲ እንግዲህ የደወሉላቸው ያነሳ አይደለም መልሰን እንደውለትና እንሞክር። ምናልባት ወይ ከነሱ ጋር እየተግባባ እያወራ ሊሆን ስለሚችል ሲንሞክር ድጋሚ ያንዴ እዛው ከጎን ካሉ ከህግ አካላቶች ጋር የሚያወራበት አጋጣሚ ካለ ሊያነሳ አይችልም ብዬ አስባለሁ። ሲንሞክርና ድጋሚ ካልሆነ ተመልሰን የምንመጣ ይሆናል ተመልካቾቻችን። ሲያነሳ ያው እንግዲህ እንትን ብለን ይቻልና እንትን ቢል አሪፍ ነው። ቢያወራ ድምፁንም መስማት የሚፈልጉ ብዙዎች ስላሉ ቢያወራ መልካም ነው። እስቲ አነሳ መሰለኝ። ሄሎ ሳሚ፣ እንዴት ነህ ተሙዬ? አለሁልህ ሳሚዬ፣ እንዴት ናችሁ? ሰላም ነው አለን ይመስገን አለን። እንግዲህ ያው ዛሬ አንተ ጋር ልንደውል የወደድንበት ምክንያት በደንብ ይገባል ብዬ አስባለሁ። ከአንተ ጋርም ማታ ተገናኝተን ነበር። አንዳንድ ነገሮችን ስናወራ ነበረ። ስራም ስለ አንዳንድ ነገሮችን ስላለብንበት ሁኔታ እና ዮኒ ላይም የደረሰውን ጉዳት ታውቃለህ። የተወሰነ በመሳሪያ አንዳንድ ነገሮች ደርሰውበት ስለነበር እሱንም ላወራ አንዳንድ ኬዞችንም ላናግርህ ላማክርህ መጥቼ ነበርና ተመልካቾቻችን እንዳየኸው እንግዲህ ኮሜንት ሴክሽናችንን አጨናንቀውታል። ተሙ ነው የሚሉት። ያለበትን ሁኔታ ምን እንደምትመስል ምን አይነት ነገር ገጥሞ ከኛ እንደራክ እስቲ በተወሰነ መልኩ አስረዳልን ተሙዬ። አዎ ወንድሜ ሰሚዬን ሰምቻለሁ። ትንሽ ተደናግጬ ነበር፣ ግን ያው አሁን ስልክ ማውራት ይፈቀድልኝ እንጂ እዛው ፖሊሶቹ ጋር ያሉት ነገሮቹ አላለቀም። ባለፈው ባለፈው በያዝነው ወንጀለኛ ያው እንግዲህ እኛ ሳንሆን ወንጀለኛ ነው በሚል የክስ ሂደት ውስጥ ነው ያለው። ትንሽ አሁን ራሱ በመከራ ነው ስልክ አንተን ለማውራት ፍቃድ ያገኘሁትና ነገሮቹ ወደ ህግ ሄደው እኔም ያው እስር ባይባልም ምን እንደሚባለው እስር ነው የሚባለው። ያው በነፃነት መንቀሳቀስ አልችልም። በእነሱ ጥበቃ ውስጥ ነው ያለሁት። ያው ለተመልካች ነገሮቹን ግልጽ ማድረግ አለብህ ስላልከኝ እንጂ ስልክ ራሱ በመከራ ያስፈቀድኩት። ያው አሁንም ያለሁት እዛው
ፖሊስ ጣቢያ እነሱ ማረፊያ ላይ ነው። ነገሮቹ ትንሽ ውስብስብ ሆኗል። ካሰብነው ሰው በላይ ውስጥ ያላቸው ሰው ብዙ ነገሮቹ አስከፊ ናቸው። ሳሚዬን እንግዲህ እኔ ምን ማለት እንዳለብኝ አላውቅም። ፈጣሪ ካረዳኝ ከዚህ ነገር እንዴት እንደምወጣ እኔ ራሱ ግራ ገብቶኛል። ያው እንግዲህ ተሙ አይዞህ እንላለን። እንግዲህ ያው ተመልካችም በኮሜንት ላይ እንግዲህ አይዞ እያለ ነው። ያው ሰሞኑን ብዙ አይነት ፈተናዎች እየተጋረጡብህ ነው። ብዙ ነገሮች እየሆኑ ነው። ያው ከዚህ በፊት ያሳለፍናቸው ነገሮች አሁን ከባድ እየሆኑ ነው እና ያልፋል። ይሄም ቀን አልፎ እንግዲህ እኛ ተገናኝተን በደስታ የምናሳልፍበት ቀን ይመጣል ብዬ ተስፋ አደርጋለሁ። ያው ለተመልካችም የተወሰነውን ነገር እኛ እያብራራንላቸው ነበር። ያው እንግዲህ በሽጉጡ ምክንያት ተያይዞ የተለያዩ ነገሮች እንደተፈጠሩና በሱ ምክንያት እንደሆነ ያው አንተ ያኔ ከሙሉጌታ ጋር በነበረህ ነገር ሁሉ ነገር እንደሆነ እየነገርናቸው ነበር። እስቲ አንተም እዛ አሁን እንዴት ነው ያለኸው? እንዴት ነው ሁኔታ እንዴት ነው የሚለውን ነገር ተመልካችን በደንብ ማወቅ ስለሚፈልግ በዝርዝር ስለ ጤንነት ስላለው ነገር፣ ምክንያቱም እዚህ ብዙ ነገር እየሰማን ነው። ያው ሳሚም ደግሞ እንደያዘው ታውቃለህ የአንተን ኬዝ እና ጠንቋይዋ ያለች የምታደርገው ነገር ምናምን አሳሳቢ ደረጃ ላይ ደርሷል እና እዛም አንድ ነገር እንዳይሆን ጠብቁት እያሉን ስለሆነ እንዴት ነው እዛ ያለህበት ሁኔታ ምናምን የሚለውንም እስቲ ለተመልካች ግልጽ ብታደርግልን። አው ወንድሜ እንኳን በሰላም አተረፈ። ያው ያንተንም ነገር ሰምቻለሁ። በአካል መገኘት አልቻልኩም። ነገሮቹ እዚህ ያው በህግ ጥላ ስር ስላለው መገኘት አልቻልኩም። ግን ባለፈው በሙሉጌታ ኬዝ ነው ይሄ ሁላ ነገር የመጣው። ያው እሱም ያለው ውስጥ ያለው ሰው ይሁን ከዚህ በፊት የዘረጉት የወንጀል መስመርም ይሁን ነገሮቹን ለእኔ ከባድ አድርገውብኛል። ያው መሳሪያው ፍቃድ አለው፣ ፍቃድ ቢኖረውም የለውም የሚል የተለያዩ ነገሮች ጥቃት አድርሰበታል፣ ጎድተኳል የሚል ነገር አለ። ወንጀለኛው እኔ ነው መስለው እሱን ተንከባክበው ያው እኔን ትንሽ የማንከራተት የማንገላታት ያው በጠበቃው ኃይል ነው አሁንም ያለሁትኝ እንጂ እንደነሱ ሀሳብ ቢሆን እሱ ተለቆ እኔ ልፈታ ነበር። ሀሳባቸው እንደዛ ነበር። አሁንም ቢሆን ግን ያው ተጋግዘን ይሄን ሰውዬ ለአንዴና ለመጨረሻ ጊዜ የሆነ እልባት እንደምንሰጠው ተስፋ አደርጋለሁ። የጠንቋዩንም ኬዝ ያው ሳሚ እየተከታተለው ነው። ወንድሜ ሳሚ እንግዲህ ጠንቀቅ በል። በጣም ነገሮቹ ከባድ ናቸው። ሴትዮ የሙሉጌታም አዛዥ ነገር ነች፣ ሳትሆን አትቀርም። እኔም ከዚህ ሆኜ ነገሮቹን ለማጣራት እየሞከርኩ ነው እና ለአንተም አንዳንድ መረጃ ስልክልህ ነበር። ስለዚህ ጠንቀቅ በል። ነገሮቹ ትንሽ ሳይከፉ አይቀሩም። እሺ እንግዲህ ያው ተሙዬ ያለበት ሁኔታ በደንብ ይገባናል። ምን አይነት ነገር እንደገጠመ በደንብ እናውቃለን። ከአንዱ ፈተና ወጣ ስንል ወደ አንዱ ፈተና ነው ወዲያው ነው እየገባ ያለውና ይሄ ነገር ለመጨረሻ ጊዜ እልባት አግኝቶ እኔም አንተም ሁላችንም ወንድሜ ሆነኝ በመሆን ትክክለኛ ሳቃችንን የምንስቅበት ጊዜ ሩቅ አይሆንም ብለን ተስፋ እናደርጋለን። እንደው ለመጨረሻ ጊዜ ቀረ የምትለን ነገር ካለበት ሁኔታም እንዳትጨናነቅ፣ እዛም ያሉ ሰዎች ደግሞ በአይነ ቁራኛ እንዳያዩና በተለየ ሁኔታ አንተን እንዳይመለከቱ እንደው ብዙም ሳናስጨንቅህ ለመጨረሻ ጊዜ የምትለን ነገር ካለ ልስማ ወንድሜ ተሙ። አሁንም በመከራ ነው ስልክ ተቀብዬ እያወራ ያለሁት እና ትልቅ ጭንቀት ውስጥ ነው ያለሁት። ከዚህ በኋላ ያለው ነገር ትንሽ ያስፈራል። ተመልሼ ወደ እስር ቤት እንዳልገባ ነገሮቹ ያስፈራሉ። አሁንም እዛው ማረፊያ ስላሉ ትንሽ ነገሮቹ ከበድ ብሏል። ወንድሜ እንግዲህ የምላችሁ ነገር ቢኖር እባካችሁ ራሳችሁን ጠብቁ። ዮኒንም እንግዲህ ተንከባከቡት። ያው ባልደረቦቹንም ሁሉንም ነገር እንግዲህ ያው ከመሀል ነው ከሀዲ ያለውና እባካችሁ ድጋሚ ወጥመድ ውስጥ እንዳትገቡ ራሳችሁን ጠብቁ። ያው የጠንቋዩን ጉዳይ አንተ ተከታተል። እኔ እዚህ ያለውን በህግ የሚያልቀውን ነገር ከጠበቃው ጋር እየተማሟጥኩኝ ነው። ቆንጆ። ያው ከዚህ ሆኜም ቢሆን ነገሮችን እንትን ለማለት እየሞከርኩ ነው ይመስለኛል። ወንድሜ ሳሚ ፖሊሶቹ እየጠሩኝ ነው። መሄድ ሳይኖርብኝ አይቀርም። ስልኩንም በመከራ ነው የፈቀዱልኝ። ችግር የለውም እንረዳለን። እባክህ እደውልልሃለሁ። ፖሊሶቹ ይመጡ። እደውልልሃለሁ። ፖሊሶቹ ይመጡ። እንግዲህ ያው እሱም ጭንቅ ውስጥ ነው ያለው። ያለበት ሁኔታ ከባድ ነው እና እኛም ከዚህ በላይ ማጨናነቅ የለብንም። ያው እኛ እንኳን እየሄድንም ያው እንጠይቀዋለን ስላለውም ነገር መረጃ መለወጥ ስላለብን እየሄድን እያየነው ነው። ያው ለተመልካች ያለውን ነገር እናሳውቅ በሚል ነው። እንግዲህ ወደ ተመልካቾቻችን ከራሱ ከተማው አንደበት እንደሰማችሁት እንግዲህ ያለው ነገር በእንደዚህ አይነት ሁኔታ ነው ያለው። ትንሽ ነገሮች ከባድ ሆነውበታል። ያው ይሄም ቀን ያልፋል። ብዙ ነገሮች አልፈዋል ከዚህ በፊትም አሁንም ያልፋል። ይሄም አልፎ ገና ጥሩ ቀን ይመጣልና ሳሚዬ እስቲ እንግዲህ የምትለው ነገር ካለ ለተመልካች። እንግዲህ ምን እላለሁ ከዚህ በላይ ምንም ልልን አልችልም። ዮኒዬ ብዙ ነገር ገጥሞናል፣ ብዙ ነገር አሳልፈናል። አንተም የደረሰብህ ነገር ቀላል አይደለም። ምናልባት እሱ እስር ቤት ስለገባ ነው እንጂ አንተም ከሱ ማይተናነስ ትልቅ ፈተና ነው እያሳለፍክ ያለውና ለዚህ አንበሳውን ድርሻ የምትወስደው አንተና በጣም እናመሰግናለን። ተመልካቾቻችን አሁን ጉዳይ ያለብን በዋናነት ጠንቋ የተባለችውን ወይም ደግሞ ተሙን ልታስገድል ዋናዋ ሴት ነው የተባለችዋን ሴት ልናገኛት እየሄድን ያለ ነው። ስለዚህ ወደ እሷ ጋር ሄደን እያንዳንዱ ነገር ለማጣራት እንሞክራለን። እኛ ጋር ያደሩ ሰዎች አሉ። ከዛ ውጭ ብዙ ምን መረመረው ነገር አለ። እኛ ጋር ያደረችው አሁን እሷም እንግዲህ
የተፈጠረውን ነገር በዝርዝር እንትን እያለች ነበረ። እኔም እንግዲህ አሁን ለማዋራት ሞክሬ ነበር። የተወሰነ ነገር ልትነግረኝ ሞክራ ነበረ። ያው አሁን ለተመልካችም እንደዚህ ማጣራት ሳይኖር እንደዚህ እንዳንል የተወሰነ ነገር አለ። ብቻ ወደዛ ሂድና እኔም እመጣለሁ። እንግዲህ ያለውን ነገር አሁን የሚቁስል ደግሞ መቀየር ስላለበት አሁን ምሳ ሰዓት ላይ መቀየር ስላለበት አስቀይሬ ወደዛው እመጣለሁ። እንግዲህ እናንተ ጋር እመጣለሁ። ስለዚህ ያለውን ነገር በደንብ ማለት እነዚህ ሰዎች አትናቃቸው ማለት ትንንሽ ቢሆኑም ያለው ነገር ከባድ ነውና እንዳትንቃቸው። አሁን ወደዛው ሄደን ቶሎ ጉዳያችንን ብንጨርስ አሪፍ ነው ብዬ አስባለሁ። እዛው ሄደን የሚገጥመንን ነገር ለእናንተ የምናሳውቃቸው ይሆናል ማለት ነው። ተመልካቾቻችን አብራችሁን ቆዩ። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ከዚህ ቀደም በነበረን ቪዲዮዎቻችን ላይ ብዙ ነገሮችን እንዳያችሁ ተሙን ለማጥፋት ብዙ ጥረት ብዙ ሙከራዎች እየተደረጉ እንደነበረ አይታችኋል። በጠንቋያ በኩል ብዙ ሰዎች እኛን ሊያጠቁን ተሙን ሊገሉ ሙከራ አድርገው እንደነበረም ለእናንተ አሳይተናል። ከአዳም የተባለችዋን ሴት ከሷ በተጨማሪ ደግሞ ሌሎች ሰዎችን እንደያዝንም ለእናንተም አንዳንድ ነገሮችን እንዳሳየን የምታውቁት ነው። ከዛ በተጨማሪ ግን ሰብለ የተባለች ግለሰብ እንደጠፋችና የጠፋችበት ምክንያት እስካሁን ምን እንደሆነ እንዳልታወቀ ከተሙ ጋር ተመሳሳይ አይነት ኬዝ ያላት አይነት ሴት እንደሆነችም በተወሰነ መልኩ ከእህቷም ከእናቷም ለመረዳት ሞክረናል ማለት ነው። በእነሱ ጥቆማ መሰረት ደግሞ ከአዳም የተባለችው ወይም ደግሞ ለጠንቋያ በተወሰነ መልኩ ትቀርባለች የተባለችዋ ሴት እኛ ጋር ትገኛለች ማለት ነው። እንግዲህ ብዙ እንግዳ ነገሮችን እሷ ጋር አይተናል። የተለየ አይነት አምልኮ እንደምታደርግ እኛ ጋር ነበር የቆየችው። አሁን ያለንበትም የእኛ ማቆያ ነው። እንግዲህ በተለያየ አይነት መንገድ የእኛ ማቆያዎች የተለያዩ ናቸው። ተመልካቾቻችን ለእኛ እንደሚመችና ከዛ ውጭ አደጋ ላይ ወጥመድ ውስጥ እንዳንገባ የተሻለ የምንላቸውን ቦታዎች እየመረጥን ስለሆነ የምንጠቀመው ለዛ ነው። ከዛ አንጻር እንድትረዱን በአክብሮት እንጠይቃለን። እሷ እኛ ጋር በነበረችበት ሰዓት ላይ የተለዩ አይነት ሁኔታዎች እንደነበሩ፣ ብዙ የአምልኮ ሰዓት እንደነበራት፣ በአምልኮ ሰዓት ውስጥም ደግሞ በጣም በተለየ ሁኔታ ራሷን እየወጣጠረች በጣም እያጓራች እኛን ለመረበሽ በሚያስችል ሁኔታ ነበረ ነገሮችን እንትን ስትል የነበረው። ብዙ ልትተባበረ ሙከራ አድርጋለች። ብዙ ነገሮችን ልትነግረን ሙከራ አድርጋለች። ነገር ግን የሆነ ሰዓት ላይ የሚመጣባት የሆነ የተለየ መንፈስ ይባል ምን ይሁን አላውቅም፣ ግን የተለየ አይነት ስሜት አለ። የዛን ሰዓት ላይ በፍጹም ከእሷ ጋር ልናወራ አንችልም፣ ልንግባባ አንችልም። አሁን ግን ምናልባት እንዳየነው ከሆነ ጤነኛ ነች። የተወሰነ መጫጫ ከባልደረቦቼ ጋር ይሰማኛል ከጀርባ ያለች። ነገር ግን ሁሉን ነገር ልትነግረኝና ያለውን ነገር ልትጠቁመኝ ከእሷ ውጪ ማን እንዳለና ለዚህ ጉዳይ ማን እንደሚቀርብ ሰብለንም በምን አይነት መንገድ ልናገኛት እንደምንችል በተወሰነ መልኩ አሳውቃቸዋለሁ ስላለች እሷን ወደ ይዣት መመጣ ይሆናል ማለት ነው። ከካሜራ ጀርባ ያሉ ሰዎች እሷን የሚያስገቡልኝ ይሆናል። እሷን ካስገቡ በኋላ ደግሞ ከእሷ ጋር የሚኖረኝን ቆይታ እማሳየው ቻናል ተመልካቾቻችን። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ሚዲያችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጋር በመሆን አብራችሁ እንድትሆኑና ሀሳብ ካላችሁ የተለየ ነገር ካላችሁ ደግሞ ኮሜንት ሴክሽናችን ላይ በመሄድ እንድታስቀምጡልን በአክብሮት እንጠይቃለን። ቀጥታ ወደ እሷ የምናመራ ይሆናል ማለት ነው። ተስማምተሻል አይደል? ሁሉን ነገር ልትናገሪ ተስማምተሻል። አሁን ተረጋጊና እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። ነግቢና ሁሉንም ነገር አስረጅኝ። ምንም የማይሆን ነገር አይፈጠርም። ነገሮችን ይኸውልሽ እያንዳንዱ ነገር ልታስረጅኝና ተመልካቾቻችንም እያንዳንዱ ነገር እንዲረዱ እንደምታደርጊ ነግረሽኛል። አሁን ማይሆንበት ምንም አይነት ምክንያት የለም። እያንዳንዱ ነገር ግልጽ አድርገሽ ትነግሪኛለሽ። አሁን መጀመሪያ ተረጋጊ። ምንድነው የምታስጨንቀኝ? እነግርሃለሁ ብያለሁ። እባክሽን ተረጋጊ። መጀመሪያ እያንዳንዱ ነገር ልትናገሪ እንደነበረ ነግረሽኛል እኮ እናገራለሁ። ስለዚህ እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። አሁን ከዚህ በላይ ጊዜ ማቃጠል የለብንም። ሰብለ ህይወቱ አደጋ ላይ ነው። ከሷ በተጨማሪ ደግሞ የኛ ባልደረባ ተመስገንም ህይወቱ አደጋ ላይ ነው የሚሆነው። ስለዚህ አንተ ስላልተረዳኝ ነው። ዋከለ በቃ ከጊዜ በኋላ ከሰዓታት በኋላ ያለውን ነገር አስረዳኝ። ምንድነው ያልተረዳ? እሺ ምንድነው የምትሆኚውን እያንዳንዱ ነገር እናውቃለን። እያንዳንዱ ነገር ግልጽ አድርገሽ ሰዓት አለኝ። በቃ ይሄ የኔ ሰዓት ነው። ከቻልክ ጥለኸኝ ውጣ። ምን ማለት ነው የራሴ ሰዓት ነው የሚፈጠረው? ይኸውልሽ የራሴ ሰዓት ነው የሚባል ነገር የለም። የራሴ ሰዓት ነው እያልኩ ነው። ይኸውልሽ እያንዳንዱ ነገር ግልጽ አድርገሽ ምን ይሆንሽ ነው? ምንድን ነው ይሆንሽ ያለሽ? ቆይ ተረጋጊ። ስሚ፣ አሁን ልትነግሪኝ ነው ፈቃደኛ ሆንሽ? ከካሜራ ጀርባ ያለች ሰዎች እባካችሁ ይኸውልሽ ስሚኝ። መጀመሪያ ይኸውልሽ እንደዚህ አይደለም ሆነ ልታወሪኝ ፈቃደኛ እንደነበርሽ ነው እየነገርሽኝ። ሆን ብለሽ እያስመሰልሽ ከሆነ ስህተት ነው። በእንደዚህ አይነት ሁኔታ ላይ ወይ በዚህ ሰዓት ላይ ይህን ነገር እንደማታረጊ ጠንቅቀን እናውቃለን። ሌላ ሰዓት ነበርሽ አይደለ? አብዛኛውን ጊዜ ማታ ማታ ነበር እነዚህ ነገሮች የምታደርጊ። ውጣልኝ። ይሄ ሰዓት እንዴት ሊሆን ቻለ? በዚህ ሰዓት ላይ ጤነኛ እንደምትሆኚ ነበር የነገርሽኝ። ጤነኛ ነበርሽ እኮ በዚህ ሰዓት። ለምንድን ነው አሁን ነገር መሆን ያስፈለገው? ምንድን ነው ሊሆን ቻለሽ? ውጣልኝ። አሁን እያንዳንዱ ነገር ትነግሪኝ። ሆን ብለሽ እያስመሰልሽ ወይ ላለመናገር ከሆነ ግልጽ አድርገሽ ልትናገሪበት ሰዓት ነው። ንገሪኝ። አሁን እያንዳንዱን ነገር ንገሪኝ። እያንዳንዱን ነገር ንገሪኝ። አሁን ያለበዛ ከዚህ የትማ ይኸውልሽ
እባክሽን ሰብለ ህይወቷ አደጋ ላይ ነው። በዚህ ሰዓት ምንም እንደማትሆኝ ነግረሽኝ ነው አሁን የመጣ ነው እዚህ ቦታ ላይ የተገናኘ ነው። አሁን የምትዋሽበት ምንም አይነት ምክንያት አይኖርም። ውጣልኝ እያልኩ ነው። ንገሪኝ ትክክለኛውን ነገር እባክሽን ንገሪኝ። ለአንቺ ምን እንረስልሽ እባክሽን። ምንድነው እየሆንሽ ያለሽው? ውጣልኝ ይኸውልሽ እንደዛ እያንዳንዱ ነገር ልትናገሪ ፈቃደኛ ሆነሽ ነበር አይደለ? ስለዚህ ግልጽ አድርገሽ ንገሪኝ። አሁን እባካችሁ ነው ከካሜራ ጀርባ ያለች ሰው እባካችሁ ነው አለ። ካሜራውን አጥፋልኝ አንዴ። ተነሽ አንቺ ስሚኝ፣ ካሜራውን አጥፋልኝ እባክህ። ከካሜራ ጀርባ ያላችሁ ሰዎች ቶሎ ነው እባካችሁ፣ ቶሎ ነው እባካችሁ። ካሜራውን አጥፋልኝ አንዴ። አንተ እኮ የማይሆን ነገር ነው እያደረግህ ያለው። የኔ ወንድም ነገሮች ስላልገቡና ግልጽ ስላልሆኑልን ነው እንጂ ይሄ ራሱ ለአንተ ህይወት በጣም አስጊ ነገር ነው። ይኸውልሽ አሁን እንደዚህ አይነት ነገሮችን ልናወራ አይደለም ተስማምተን የነበረው። እኛ ጋር በነበርሽበት ሰዓት ላይ እያንዳንዱን ነገር ግልጽ አድርገሽ እንደምትነግሪኝና የሰብለንም የተመስገነንም ህይወት እንደምናድን ቃል ገብተሽልኝ ነበር። ከዛ በተጨማሪ ደግሞ አሁን እንደዚህ የሆንሽበት ሰዓት ላይ ፈጽሞ እንደዚህ እንደማትሆኚ ለአንቺ የሚመቸው ሰዓት ጠዋት አካባቢ ላይ ጤነኛ በደንብ ሆነሽ እያንዳንዱ ነገር ግልጽ ለማድረግ እንደሚመችሽ ነገረሽኝ ነበረ። ድንገት እንደዚህ እንደ ልትሆኚ ይቻልሽ እንዴ? ምንም እኮ ለብቻዬ ልትሆኝ አልቻለችው። እኔ ደግሞ የራሴ ስራጥና የራሴ አምልኮ አለኝ። ያንን ነገር ካላደረግኩ አእምሮዬን እንዳለ የሆነ መንፈስ እየመጣ ይቆጣጠረኛል። ምን ሳታረጊ ስትቀሪ ነው እንደዚህ ልትሆኚ የምትችይው? ይሄ ይመጣል የምትይው መንፈስ ማለት የተለየ ሰዓት የለውም። ምክንያቱም እኛ ጋር በነበርሽበት ሰዓት ላይ መደበኛ ሰዓት ነበሩሽ። እኛም ሰዓት ይዘ እኛም ባልደረቦች ለመቆጣጠር ሙከራ ያደርጉ ነበርና መደበኛ ሰዓት ነበር ይሄን ለማድረግ የምታመልኪበት የሚባለው አይነት ሰዓት። አሁን ግን ድንገት ነው ከኔ ጋር ልንነጋገር እያንዳንዱን ማስረጃዎች አሳልፈ ልትሰጪኝ በተነጋገርንበት ሰዓት ነበር እንዲሆንሽ። ከየት የመጣ ነው ይሄ? ምስጋና ማቅረብ ነበረብኝ፣ ግን በእናንተ ምክንያት ያንን ምስጋና ማቅረብ ስላልቻልኩ ነው ድንገት ይሄ መንፈስ መጥቶ እንደዚህ ያደረገኝ። እሺ ተረጋጊ፣ አሁን እባክሽን ተረጋጊ። መጀመሪያ ተረጋጊና ግልጽ በሆነ መንገድ አንዳንድ ነገሮችን ለማውራት እንዲያመችም መጀመሪያ መረጋጋት መቻል አለብሽ። ተግባባን? እሺ። አሁን የምታለቅሽበት ወይ ደግሞ ነገሮችን በእነዚህ አይነት መንገድ የምታደርጊበት ሰዓት አይደለም ያለው። እያንዳንዱን ግልጽ የሆነ ነገር ነግረሽኝ ሰብለ ለተባለችውም ሴት የእውነት እንዳለችው በህይወት የምትገኝ ከሆነና እሷን ለማግኘት በደንብ የሚመቸን ከሆነ እሷን ለማግኘት ከዛ ውጪ ደግሞ ተሙን ለማዳን በቻልነው አቅም አሁን ነው ነገሮችን መፍጠር ነገሮችን ማስተካከል መቻል ያለብን። ስለዚህ እዚህ ነገር ላይ አንቺም ተረጋግተሽ እያንዳንዱን ግልጽ አድርገሽ ትነግሪኛለሽ ማለት ነው። በመጀመሪያ እንዴት ወደ እንደዚህ አይነት ነገር ውስጥ ልትገቢ እንደቻልሽ፣ በምን አይነት መንገድ እዚህ ቦታ ላይ ልትገኝ እንደቻልሽ እና ይህ ተቆጣጣሪ የምትይው መንፈስ እንዴት ከአንቺ ጋር ሊዋሃድ እንደቻለ ግልጽ አድርገሽ ንገሪኝ። እኔ መጀመሪያ ወደዚህ ህይወት የገባሁት በቤተሰቦቼ ምክንያት ነው። ቤተሰቦቼ ድሮ ምንም ገንዘብና መተዳደሪያ የሌላቸው ነበሩ። ከዛ አንዲት ጎረቤታቸውን በማማከር የሆነች ጠንቋይ እንዳለችና የተሻለ ህይወት ልሰጣቸው እንደምትችል ነገረቻት፣ ለእናቴ ማለት ነው። እናቴም ካለችበት መከራና ችግር ለመውጣት ስትል ከአባቴ ጋር ሆነው እጃውን ጠንቋይ ወደምትባለው ሴት አብረው ሄዱ። ለእሷም የተለያየ መስዋዕት በማቅረብ የምትላትን ነገር በማድረግ ህይወታቸውን መግፋት ጀመሩ። ከቀን ወደ ቀን ህይወታቸው እየተሻሻለ መጣ። ህይወታቸው እየተስተካከለ ሲመጣ በቃ የምሬችን ጠንቋይ እንዳምላካቸው ለእሷ መስገድና ማምለክ ጀመሩ። በዚህ አጋጣሚ ነበር እናቴ መውለድ ስላልቻለች ወደ ጠንቋይ ተመልሳ ሄደች። ከዛስ ጠንቋይና ነገርኛ ይዞሽ መስዋዕት በማቅረብ እኔም ማግኘት እንደምትችል ነገረቻት። ማለትም ልጅ ማግኘት እንደምትችል ነገረቻት። እናቴም መስዋዕቱን አቀረበች። እኔንም ጸነሰችኝ፣ እኔም ተወለድኩ። ስለዚህ ማለት አንቺ የተፈጠርሽበት መንገድ እናትሽ መውለድ ስላልቻለችና ጠንቋይ ጋር በመሄድ ይሄ ነገር እንደተስተካከለ ነው። አዎ። እናትሽ ያመነችው እምነት ነው ወይስ የእውነት ጠንቋይ በእንደዚህ አይነት መንገድ ተአምራቶችን ሰርታ ነው? እንግዲህ እናትና አባቴ እንዲህ ነው የሚያምኑት። ይህም የእሷ ታምራት ነው ብለው ነው የሚያስቡት። እኔም የእሷ
ታምር ነኝ ብለው ነው የሚያስቡት። ከተወለድኩም በኋላ እንደ ክርስቲያን አሁን ለምሳሌ ልጅ ክርስትና ይነሳ የለ እኔም እሷ ቤት ነው እንደ ክርስትና ነገር መስዋዕትን አድርገው የሰጡኝ። ከዛ ወዲህ ነው በቃ ህይወቴ እሷ ቤት የቀጠለው። በየቀኑ የምታዘዙ ትእዛዝ ይኖራል። በየሳምንቱ በሳምንት አንዴ እንኳን እየሄድኩ እዛ ምስጋና ማቅረብ አለብኝ። ከልጅነቴ ጀምሮ እስካሁን ድረስ የእሷ እስረኛ ነኝ። በስተክክል እንኳን ምስጋና ካላቀረብኩ ሰው ፊት ያዋርደኛል። ከሰው ጋር በስተክክል እያወራሁ ይጥለኛል፣ ያስጓራኛል። እንደው ከዚህ ነገር ለመውጣት ወይም ደግሞ ለማምለጥ ሙከራ አላደረግሽም ነበረ? ብዙ ጊዜ በተደጋጋሚ ሞክሬ ነበር። በቃ ከዚህ ነገር መውጣት አልቻልኩም። ሰው ፊት ይጥለኛል፣ ያስጓራኛል። ሳላውቀው እንኳን እንደ ሰው የሆነ መንፈስ መጥቶ ያዋራኛል። ተረጋጊ መጀመሪያ እባክሽን። ነገሮችን ግልጽ ለእኔም ለተመልካቾችም ለማድረግ በደንብ መናገር መቻል አለብሽ። ያለሽበት ስሜት ወይ ደግሞ የምትነግሪኝ ነገር በደንብ ይገባኛል፣ በደንብ ለመረዳት እሞክራለሁ። ነገር ግን እዚህ ነገር ላይ ረጋ ማለት መቻል አለብሽ። ነገሮችን ሰከን ብለሽ ማስረዳት መቻል ያለብሽ እና እኔም ተመልካችም እንድንረዳሽ ግልጽ በሆነ መንገድ አሁን የነገርሽኝ ነገር እንዳለ ሆኖ እንዴት ከዚህ ነገር ልትወጪ አልቻልሽም? ንገሪኝ እስቲ። እንደነገርኩ ነው በቃ ለመውጣት ቆርጬና አስቤ ስነሳ የሆነ መንፈስ ሳላውቀው አጠገቤ መጥቶ ያወራኛል። በስተክክል እንደ ሰው ህይወቴ እንደሚመሳቀል፣ እናት አባቴን እንደሚገልብኝ፣ በስተክክል እንኳን ያለኝን መስዋዕት ካላቀረብኩ ሰው ፊት እንደሚያዋርደኝ እንደነገርኩ ነው። ድንገት ነው በቃ አሁን አንተ ፊት እንደሆንኩት ማለት ነው። ያስጓራኛል፣ ያስጮኸኛል። አንዳንዴ ዘልዬ ራሱ ሰውን የምመታበት አጋጣሚ አለ። ከሰው ጋር ተቀላቅሎ ለመኖር ራሱ በጣም የሚያሳፍር ነገር ነው። እኔ ወንድም እንደምታስበው ቀላል አይደለም። እሺ እንደዚህ አይነት ነገሮች ውስጥ ገባሽ፣ ቤተሰቦችሽ በእንደዚህ አይነት መንገድ ሄዱ አንቺን ሊጎዱሽ አደረጉሽ። ነገር ግን እንደው በተለየ በቤተ እምነት በኩል በእስልምናም በክርስትናም ያው በየትኛውም በምናምናቸው እምነት በኩል ልትሞክሪ አልቻልሽም ነበረ የተለያዩ ነገሮችን? ምንም ማድረግ አልቻልኩም። ምክንያቱም ደግሞ በቃ እየመጣ ያስፈራራኛል። አንዳንዴ ሳር እንኳን እያየሁት ወደ ትል የሚቀየርበት አጋጣሚ አለ። አንቺንም እንደዚህ ነው ማድረግሽ ይለኛል መንፈሱ እየመጣ። ስለምፈራ ምንም ላረግ አልቻልኩም። ቤተሰቦችሽ በእንደዚህ አይነት መንገድ ነው አንቺ እንድትወለጅ ያደረጉሽ እና በእንደዚህ አይነት መንገድ መተሽ ለቤተሰቦችሽ ታዛዥ ሳትሆኚ ስትቀሪ ሙሉ ህይወትሽን ከዚህ ጠንቋይ ጋር እንድትኖሪ ሲፈቅዱ ማለት የመጀመሪያ ጊዜ ላይ ደስታ ሊኖር ይችላል፣ ልጅ መውለድ ስላልቻሉ አንቺ ስለተወለድሽ። ከጊዜ ወደ ጊዜ ግን የሚሰማቸው ስሜት ይኖራል። የእነሱ ሳይሆን የእሷ ልጅ ሆነች ነው እያገለገልሽ ያለሽው። እያንዳንዱ ድርጊቶችሽ ለእሷ ነው የሚሆኑት እና እንደው ምንም አይነት ስሜት አይሰማቸውም? ያለውን ነገር ትተሽ ከኛ ጋር ሁኚ፣ እኛ ከጎንሽ ነን ምናምን የሚል ነገር የለም? ቤተሰቦቼ እንዳልከው በፊት ላይ እኔን በማግኘታቸው ደስተኛ ነበሩ። ከረፈደ ቢሆንም ግን ከጥቅሙ ይልቅ ጉዳቱ እንደሚያመዝን ገብቷቸዋል። ግን እነሱም ከዚህ ስርዓት ከወጡ ቤታቸው አይናቸው እያየ ወደ ትል እንደሚቀየር ትነግራቸዋለች። ይህንን አስበው እንኳን እሷ ጋር ምስጋና ለማቅረብ ሲሄዱ ያሰቡትን እንዳለና ከአባቴ ጋር ያወሩትን ነገር መልሳ ትነግራቸዋለች። የሚያስቡትን ነገር የሚያደርጉት ከሆነ እኔ እንደምሞት፣ እናቴም አባቴን እንደምታጣው፣ ቤታችን እዛ አይናችን እያየ ወደ ትል እንደሚቀየር በቃ በአጠቃላይ ታስፈራራናለች። እናቴም አባቴም ለዛ ነው ከዚህ ስርዓት መውጣት ያቃታቸው። እሺ ይህ ሁሉ ነገር ከተፈጠረ በኋላ አንቺም በእነዚህ አይነት ህይወት ካለፍሽ በኋላ ነገ ተስፋሽ ምንድን ነው ብለሽ ነው የምታስቢ? ወይም ደግሞ አልፎ አልፎ ቤተሰቦችሽ ጋር ስትሄጂ ከቤተሰቦችሽ ጋር ቆይታ ስታደርጊ የነገ ተስፋሽ ምንድን ነው ብለው ነው ማለት የቤተሰብ ጊዜ ሳላችሁ ለማውራት ለመመካከር፣ ነገሽን ለማሰብ? ምክንያቱም እስከ መች ነው አንቺ የእሷ ተላላኪ የእሷ ካዳሚ ሆነች ልትቀጥ የምትችይው? እስከ መች ነው የእሷ እስረኛ የምትሆኚው? ነገ የራስሽ ህይወት ይጠብቅሻል። የራስሽ ቤተሰብ የምትመሰርሽበት ጊዜ ይኖራል። እንደዚህ አይነት ነገሮች ከእሷ ጋር እኩል መሄድ ይችላሉ? ስለዚህ እንኳን በእርግጥ ወደ ውስጥ ጠልቀን አውርተን አናውቅም። ግን በቃ ህይወት እንደዚሁ ነው የሚቀጥለው። እኔ የእሷ ካዳሚ ካልሆንኩ በጣም ብዙ የሚፈጠሩ ችግሮች አሉ።
እኔ እንኳን ህይወቴን በስትክክል መምራት አልችልም። በሰዓቴ እንኳን እዛ ካልሄድኩ ባለሁበት ቦታ ይጥለኛል። የሆነ መንፈስ ወደ እሷ እንዲሄድ ያዘኛል። እና እንዴት ነው ከሰው ጋር ተቀላቅዬ ወደፊት እኖራለሁ ብዬ የማስበው? በዚህ ሁኔታ እንዴት እዚህ ወደፊት ህይወት ሊኖረኝ ይችላል ብዬ በስትክክል አስባለሁ። የማሰባ ጊዜውንስ እንዴት አገኛለሁ? አሁን እንደዚህ መሆን መቻል የለብሽም። በቻልነው አቅምኛ አንቺ የምትተባበሪኝ ከሆነ እዚህ ጠንቋ ላይ አለኝ የምትያቸው ማስረጃዎች የምትሰጪኝ ከሆነ እና ሰብለንም ለማግኘት እንዲሁም ደግሞ ተሙን ሊያጠፉት የሞከሩትን ሰዎች በቻልሽው አቅም የምትረጂኝ ከሆነ እኛም በቻልነው አቅም ልንረዳሽ እንሞክራለን። ነገር ግን አንቺን ለመርዳት የምንሞክረው መጀመሪያ አንቺ ከዚህ ነገር ለመውጣት ትክክለኛ ቁርጠኝነት ሲኖርሽ እና ቤተሰቦችሽ ሚሉሽን ከዛ በተጨማሪ ደግሞ ጠንቋዩን ማትፈሪበት አይነት መንገዶች ሲፈጠሩ ብቻ ነው። ሁለት ልብ ሆነሽ ቤተሰቦችሽ የሚሉሽን ለማድመጥ እየሞከርሽ ጠንቋዩንም እየፈራሽ ከኛ ጋር መተባበር ስለማትቺ መጀመሪያ ምርጫውን ለአንቺ እንሰጣለን። በቻልነው አቅም ግን አንቺን ከእንደዚህ አይነት ሁኔታ ውስጥ ከአስቸጋሪ ነገሮቹ ስለማውጣት እኔም ባልደረቦቼም በደንብ ለመጣር ከጎንሽ ለመሆን ቃል እንገባልሻለን። በመጀመሪያ ግን አንቺ ጋር ያሉትን እያንዳንዱ ነገሮች አሳልፈሽ እንድትሰጪን እንፈልጋለን። መጀመሪያ ጠንቋዩ ጋር የሚደረጉት ነገሮች ምንድን ናቸው? እንደ ካዳሚ እንደ ቅርብ ሰው ብዙ ልታቂያቸው የምትችያቸው ነገሮች ይኖራሉ። ከዛ በተጨማሪ እዛው አካባቢ ላይ የሚወሩ ብዙ ወሬዎች ይኖራሉ። እሱን እመለስበታለሁ። ግን እዛ ቦታ ላይ ምንድን ነው የሚደረገው? ምን አይነት ነገር ነበር የሚፈጠረው? እንዳልከው እኔ ለጠንቋዩ በጣም ቅርብ ልጅ ነኝ። እንደነገርኩ የእሷ ልጅ ተብዬ ነው ራሱ የምጠራው። ቡና ማፈላው ሰው እንኳን እሷን ፈልጎ ሲመጣ መጀመሪያ እኔን አናግሮ ነው ወደ ውስጥ የሚገባው። እንግዲህ አንተ የሆነ ነገር ፈልገ ከመጣ ሰው ላይ እንኳን ለማስደገም ፈልገ ከመጣ መጀመሪያ እሷ የምትልን ነገር ማሟላት አለብህ። አንዳንዴ የበሬ ቀንድ፣ የእንስሳት ደም፣ የተለያዩ እንስሳቶችም መስዋዕት ይዘው ይመጣሉ እና በቃ እሷ ያለችው ነገር ካልሆነ ወዲያው ደርቃ ራሱ የምትቀርበት አጋጣሚ አለ። ሴትዮዋ በጣም ኃይለኛና አስፈሪ ነች። በእርግጥ እኔ እንዲቀርቤ በአይን አይቻት አላቅም። የተጋረደ መጋረጃ አለ፣ ከዛ ነው ድምጿን ብቻ የምሰማው። ግን ልጄ ብላ ነው የምጠራኝ። በቃ ከሌሎቹ አንጻር ትንሽ ከኔ ጋር የሆነ ቅርበት አለን። ቡና ማፈላውም እኔ ነኝ። የተለያዩ ነገሮችን እኔ ስለማረግ ማለት ነው። ቡና ማፈላው እኔ ነኝ። ያው እንደነገርኩ ከሌሎቹ አንጻር ትንሽ ከኔ ጋር ቅርበት አላት። ሌሎቹ ሌላ ነገር ነው እንጂ የሚያደርጉት ቡና ማፍላቱ የኔ ስራ ነው ሁሌ ማለት ነው። እና እንደዛ ነው። እሺ እንደው እዛ ቦታ ላይ ብዙ የምታደርጋቸው ነገሮች ይኖራሉ። ቡና ማፍላቱ የአንቺ ስራ እንደሆነ ከዛ በተጨማሪ ደግሞ አንቺ በተለየ ሁኔታ ለእሷ ቅርበት አለሽ እና እንደው ስጠፊ ምንድን ነው ብለው ሊጠይቁ አይችሉም ወይ ደግሞ ሊፈልጉሽ የሚመጡበት አጋጣሚ የለም? ከዚህ በፊት በእንደዚህ አይነት ሁኔታ ጠጥተሽባቸው ታውቂያለሽ? ምክንያቱም እኛ ጋር ስላሳደርንሽ ብዬ ነው። ከዚህ በፊትስ ጠፍቼ አላውቅም። ምክንያቱም ያ ነገር ከህይወቴ ጋር ስለተቆራኘ ሁሌ እዛ ነኝ። አሁን ግን ይህን እየፈለጉኝ ነው የሚሆነው። ይሄ ራሱ ለአንተ አሳሳቢ ጉዳይ ነው። እኔ እዚህ እናንተ ጋር መሆኔን ራሱ በስተት ከተሰማ ለአንተ ራሱ ይሄ በጣም መጥፎ ነው፣ ለህይወት በጣም አስጊ ነው። እንደዚህ ጠፍተሽ የምትቆይበት አይነት አጋጣሚዎች ከተፈጠሩ እንደው በራስሽ መንገድ ልጠፊ እንዴት ሙከራ ልታደርጊ አልቻልሽ? ምክንያቱም አሁን እኛ ጋር መተሽ እንኳን ከአንድ ቀን በላይ አሳልፈሻል እና እዚህ በነበርሽበት ወቅት ላይ የተወሰነ ተቸግረሽ የነበረው ይሄ አሁን ውስጤ የሆነ ያስቸግረኛል፣ እንዳጓራ ያደርገኛል፣ ሰው ፊት ያዋርደኛል ያልሽው መንፈስ መንገድ ላይ አጉል እንደሚያደርግሽ ነው እንጂ ከዛ የተለየ ጉዳት ምንም አላየንብሽም። እና እንደዚህ አይነት ነገር ከሆነ ጠፍተሽ ይህንን ነገር ለመጋፈጥ እንዴት ሙከራ አላደረግሽም? መንፈሱ እየመጣ ራሱ እንዲሄድ በቃ ነገርኩ። እንደ ሰው ነው መንፈሱ። ይገፋኛል፣ እንድራመድ ወደ እሷ ያመለክተኛል። በስተክክል እንደ ሰው ነው የሚያወራኝ፣ ያስፈራራኛል። አንዳንዴ እንደውም ራሴን የማላውቀው ቦታ ራሱ ላገኘው እችላለሁ። ልጥፋ እንኳን ብል መቶ የማውቀው ቦታ ነው ራሱ የሚመልሰኝ። ያልጠፋ እንኳን በቃ እሱ አስሮ ይዞኛል። አሁን ራሱ ከእናንተ ጋር ስለሆንኩ ነው እንጂ መቶ በስተክክል እንደ ሰው ያወራኝ ነበር። በቃ ሰው ነው ማለት ትችላለህ፣ ግን ሌላ ሰው አያየውም። እኔ ብቻ ነኝ የማየው። አጠገቤ እንዲህ እያወራኝ አጠገቤ ሌላ ሰው ኖሮ ግን እኔ ለብቻዬን ሳወራ ሰው ራሱ ይስቅብኛል። ይሄን ያለው የእሷ የጥንቁልና እድገት። እሺ ከካሜራም ጀርባ የኔም ባልደረቦች ወንድሜ እኔም ካንቺ ጋር በነበረበት ቆይታ ላይ አንዳንድ ነገሮች እንደነገርሽው ሲነግረኝ ነበረ። ሌላ አንዳንድ ነገሮች ልናጣራ በሄድንበት ሰዓት እና እንደው በተለየ ሁኔታ እዛ ቦታ ላይ ጠንቋዩ ልታውቃት የምትችል ወይ ደግሞ በአይን ያየቻት አብዛኛውን ነገሮች ቀርባ የምታወራት ሴት እንዳለች ስትናገሪ ነበር። ያቺ ሴት ማነች? እንዴት ነው እዛ ቦታ ላይ ልትገባ የቻለችው?
ጠንቋያስ እንዴት አምና ልታቀርባት ቻለች? ጠንቋይ እንዴት አምና ልታቀርባት እንደቻለች አላውቅም። በእርግጥ ግን ያቺ ሴት ለኔም ወዳጄ ነች፣ ለጠንቋይ ደግሞ በጣም ከምል በላይ ከኔም በላይ በጣም ከምል በላይ በስትክክል እንደ አፍ ለአፍ ፊት ለፊት ሆኖ የሚያወራት ሴት ነች። እኔንም አንዳንድ ነገሮች በእርግጥ እየመጣች ታማከረኛለች። ጠንቋያንም እስከዛሬ በአይኗ አይታት የምታውቀው እሷና እሷ ብቻ ነች። ልጅቷ ወጣት ነች፣ ያው እንደኔ ሆነች። በቃ ከኔ እድሜ እንደው ብታንስ ነው እንጂ ትልቅ ሰው የምትባልም አይነት አይደለችም። ግን ምን ያህል ብትተማመንበት እንዲቀርባ እንደምታወራት አላውቅም። ትውቃቸው ምን ላይ ይሁንም አላውቅም። እኔ መሄድ ስጀምርም እሷ እዛው ነበረች። እሺ ከጠንቋይ ጋር እንደዚህ አይነት ቅርበት እንዳላት እየነገርሽኝ ነው። የሷን ነገር በሂደት የምናጣራ ይሆናል እና እንደው እዛ አካባቢ ላይ የተለየ ልትሰሙ የምትችሉት ነገሮች፣ ምክንያቱም ሰብለን በምናፈላልግበት ሂደት ላይ ወይም ደግሞ በዋናነት እቺን ጠንቋይ ለመፈለግ ስንሞክር ተሙ ከተባለ ጋዜጠኛ ጋር የተወሰነ ግንኙነት እንዳላትና ልታስገድለው ሙከራ አድርጋለች የሚልን ማስረጃዎች ይዘን በመምጣት ነው። አንድ ግለሰብ እንግዲህ ተመልካቾቻችን ታውቁታላችሁ፣ ሙሉጌታ የተባለው ሰው እሱ ነበር ይሄንን ነገር ለኛ አሳውቀው ነው የነበረውና በዛ ተነስተን ነው ወደዚህ ደረጃ ላይ ልንደርስ የቻለው። ስለዚህ እቺ ሴት ለምንድን ነው ተሙ የተባለውን ጋዜጠኛ ልታስገድል የምትፈልገው? ምናልባት ካወቅሽ ነው። ካላወቅሽ ግን እዛው አካባቢ ላይ የሚወሩ ወሬዎች ነበሩ ወይ ስለተመስገን? አዎ ብዙ ጊዜ ስለ ተሙ ይወራል እዛ። እኔ ተሙ ማን ይሁን ለምን እንዲገሉት እንደምታረግ ባላቅም በተደጋጋሚ ስለሱ ስሙ ይጠራል። አሁን እቺ ያልኩ ሴት ጠንቋይም ባይኗ ራሱ አይታታለች የምል ሴት የሆነ ቀን መታ ሰው ደህና ሰው ማለት ትክክለኛ መረጃ የሚሰጥ ሰው ነው ምናምን ብላ ስታወራ ጀምራልኝ። ብቻ እኔ ስለሱ በደንብ ማጣራት ስጀምር ለእኔ መናገሩን አቆመች። ግን በቃ እኔ ጠንቅቄ የማውቀው ነገር ቢኖር ሊገሉት እንደሚፈልጉ፣ በተለይ ደግሞ ጠንቋያ በጣም እንደምትጠላው፣ በጣም ለሱ ጥሩ ያልሆነ ስሜት እንዳላት፣ በዛ ምክንያት ራሱ በሱ ምክንያት ለአንድ ይሁን ለ2 ሳምንት ማንም ሰው እዛ ቤት እንዳይመጣ ተደርጎ ነበር። አሁን ካልኩ ሴት ውጪ ማንም ሰው ማለት እሷን ሊያገኛት የሚፈልግ ወይ ደግሞ በእንደዚህ አይነት መንገድ ጥንቆሏን የተለያዩ አገልግሎቷን ፈልጎ ይመጣ ሰው ፈጽሞ አይኖርም ነበረ። ፈጽሞ ለአንድ ለ2 ሳምንት እንዳይመጣ አድርጋ ነበር። ምክንያቱም ደግሞ የተሙ አለመሞት ነው። መድኃኒት ራሱ እንድትሰጠው አውቃለሁ። ግን ያ መድኃኒት ሊገለው እንዳልቻልና ምንም እሱ ላይ ለውጥ እንዳላመጣ ስታቅ ነው በቃ ለአንድ ለ2 ሳምንት ማንም እዛ ቤት ውስጥ እንዳይመጣ አስጠንቅቃ እሷና የነገርኩ አሁን እሷን ባይኗ ታውቃለች ያልኩ ሴት ብቻ ናቸው እዛ ቤት ሲቀመጡ የነበሩት። ምን አይነት መድኃኒት ነው የተሰጠው? እንዴት ነው ሊሰጠው? ይሄን እንዴት ልታውቂ ቻልሽ አንቺ? እኔ እንዳጋጣሚ እዛ ቤት ውስጥ ሲወራ ነው የሰማሁት። ምንድነው እንዴት እዛ ቦታ? ይሄ አዲስ ነገር ነው። እኛም አንቺም ብዙ ነገሮችን ስናወራ ልትነግሪን ፈቃደኛ አልነበርሽም ነበር አይደለ? እንዴት ድንገት አሁን ልታናሽው ቻልሽ? እኔ ይሄንን እኮ የማውቀው በወሬ ደረጃ እዛ ቤት ውስጥ ሲሰማ ብቻ ነው። ማን ያደርገው ምን ይሁን ምንም የማውቀው ነገር የለም። እንደነገርኩ እኔ ራሱ አንዳንድ እዛ ቤት ውስጥ ማላስፈልግበት ጊዜ አለ። ሲሰባሰቡ ወሳኝ የሚባሉ ሰዎች አሉ። እነሱና እቺ ጠንቋይም ባይኗ አይታ ታውቃለች የምል ሴት ብቻ ናቸው የሚሰባሰቡት። እኔን ውጭ አታስፈልግ የምባልበት ሰዓት አለ። ይሄን ራሱ በወሬ ደረጃ ብቻ ስለሰማሁት ነው የነገርኩ እንጂ ምንም ወደ ውስጥ ጠልቄ የማውቀው ጉዳይ የለም። ስለዚህ እሺ እቺ ጠንቋይ ጋር ትገባለች የተባለችው ሴትና አንቺ ማለት ያለው ግንኙነት ምንድን ነው? ምን ያህል ነው ተግባቦታችሁ? በቃ በጣም እንቀራረባለን። ግን እሷም የራሷ የምትለው ሚስጥሮች አሉ የማይነገሩ ብላ የምታስባቸው ከሴትዮዋ ጋር ብቻ ከጠንቋይ ጋር ብቻ በስተክክል ቁጭ ብለው የሚያወሩት ማለት ነው። ግን አንዳንድ ነገሮችን አልፎ አልፎ ታማከረኛለች። ግን ደግሞ መልሳ ላወራችሁ ነገር የሆነ የምትጸጸጽበት ነገር የሆነ አውሩታ መለስ ትላለች። ለእኔ መናገር እንዳልፈለገች እኔ ደግሞ በዛ ተረድቼ ዝም እላለሁ። ምክንያቱም እኔም ላጣራ በደንብ ደጋግሜ ልጠይቅ ብል እኔ ላይ የማይሆን ነገር ነው የሚፈጠረው። ለዛ እኔ ዝም ማለት ነው አማራጭ። ለዛም ነው ዝም የምለው። እሺ እቺ ለጠንቋይ ቅርበት አላት የምትያዝ ሴት ወይ ደግሞ በጣም ጠንቋይን ታውቃታለች ያልሻትን ሴት እንዴት ነው ልናገኛት የምንችለው? በእርግጥ እንደነገርኩ ሙሉ ጊዜዋን የምታሳልፈው ጠንቋይ ጋር ነው። ግን ደግሞ የራሷ አምልኮና ስርዓት አላት። ግዴታ ማድረግ የሚገቧት ነገሮች አሉ። ያን የምታረግበት አንድ ቤት አለ። ግን ያ በጣም አስፈሪ ሰዓት ነው ለእናንተ። እሷን ለመያዝ አመቺ ቦታ አይደለም። እኔ እዛ ቦታ እንድትሄድ አልመክርህም። ምክንያቱም በህይወት ራሱ ላይ መፍረድ ነው የሚሆነው። ያ ቦታ ላይ እናንተ ተገኝታችሁ ጭራሽ የማይሆን ነገር ነው። በስተክክል ከመናፍስት ጋር የምታወራበት፣ ከመንፈስ ጋር የምትገናኝበት፣ የራሷን አምልኮ የምታረግበት ሰዓት ነው ያ።
ይሄ ለእናንተ የምመክረው ነገር አይደለም። በእርግጥ እኔ እሷን ታገኙበታላችሁ ብዬ የማስበው ቦታና ሰዓት ያና ያ ብቻ ስለሆነ ነው ይህንን ራሱ እየነገርኩ ያለሁት። እሺ ያንን ሰዓት ነገርሽን፣ ግን እንዴት በዚህ ልክ ሊያስፈራሽ ቻለ? ምክንያቱም በእርግጥ አንቺ ቅርበት ስላለሽ ወይ ደግሞ የጠንቋያን ባህሪ ምን አይነት ከመንፈስ ጋር ከሰይጣን ጋር ግንኙነት እንዳላቸው ስለምታውቂ ሊሆን ይችላል። ነገር ግን እንዴት በዚህ ልክ ለኛም ልትፈሪልን ቻልሽ? ምን አይነት ሁኔታ ላይ ብትሆን ነው ሴት በዚህ ልክ ሊያስፈራሽ ይቻላል? እንደነገርኩ ነው። ሴትዮዋ ከፈለገች እንዲህ እያወራ ድርቅ ልታረግ ትችላለች። ኃይሏና መንፈሷ ይሄን ነው ያለው። ለዛም ነው እኔ በጣም ለህይወቴና ለቤተሰቦቼ የምፈራው። ለዛም ነው አንተን እንደዚህ እያስጠነቀቅኩ ያለሁት። በጣም አደገኛ ሴት ነች። እንዲህ እንደምናወሩ እናንተ እንዲህ ቁጭ ብለን እንደምናወረው ነገሮች ቀላል አይደሉም። ለዛ ነው። ስለዚህ አሁን ያልሽ ቦታ ላይ በመሄድ እንድጠቆሚን እፈልጋለሁ። ምክንያቱም እቺን ሴት ማግኘት መቻል አለብን። እቺን ሴት ካገኘናት ደግሞ በዋናነት ሰብለ በህይወት ትኑር አትኑር፣ ከሰብለ በተጨማሪ ደግሞ ተሙ ላይ የታቀደው ነገር ምንድን ነው፣ ለምንድን ነው ማስገደል ያስፈለገው የምንላቸውን እያንዳንዱ ያልተፈቱ ሚስጥሮቻችንን ለማግኘት ዋነኛዋ ሴት ትመስለኛለች፣ ወይም ደግሞ ወደ ጠንቋያ የምታንደረድረን ትክክለኛ ሴት ትመስለኛለች ተመልካቾቻችን። ስለዚህ እቺን ሴት የምናገኝበትን መንገድ ቢሆን አይነት ነገር እናመቻቻለን ማለት ነው ከአንቺ ጋር በመሆን ወይም ደግሞ ያልሽው ቦታ ላይ ባልሽው ሰዓት ለመሄድ እንሞክራለን። ግን በዛ ሰዓት ባትሄዱ ይመረጣል። ምክንያቱም እንደነገርኩ ነው ለህይወት በጣም አስጊ ነው። እዛው በቆምክበት ድርቅ ብለህ ልትቀር ትችላለህ። እኔ እንጃ። እኔ ግን የምመክር እዛ ቦታ ባትሄድ ነው ብዬ ነው ማስበው። አሁን ለእኛ ማሰቡን እንደዚህ አይነት ነገሮችን ታዩ። ምክንያቱም ከምንም በላይ የባልደረባችን ሞት ወይ ደግሞ እሱ ላይ የተዘጋጀው ነገር በጣም ያሰጋናል፣ ያስፈራናል። ሊገሉት እያሰቡ እንደሆነ ብዙ ነገር ሊያደርጉት እያሰቡ እንደሆነ ከአንቺም ከዛ በተጨማሪ ደግሞ ከሙሉጌታ ከተባለውም ግለሰብ ሰምተናል። ይሄ ነገር ደግሞ ሳይሆን ባጭሩ ማስቀረት መቻል አለብን። ይህንን ነገር ደግሞ ለማድረግ ያልሽ ቦታ ላይ ግዴታ አንቺም እዛ ቦታ ላይ የምትወስጂን ይሆናል ማለት ነው። እንዴ እኔ እዛ ቦታ ደግሞ ምን ላደርግ ሄዳለሁ እንዴ? ምን ሆነ ነው? የሰብለ ህይወት ከዛ በተጨማሪ ደግሞ አንቺንም እንደምናግዝሽ እየነገርኩሽ ነው ያለው። እኔ በቃ እናግዝሻለን ብዬ ነው አልፈልግም እንዴ? ይኸውልሽ አንቺንም ለማገዝ ሰብለ የተባለችውንም ግለሰብ ለማግኘት ባልደረባችን ተሙንም ለማትረፍ የመጨረሻ አማራጫችን ይሄ ነው። በቃ እኔ ምንም እንድትረዳኝ የሰው ህይወት ለማዳን የሚመቸው ይሄ መንገድ ነው እያልኩሽ ነው ያለሽ። ሰምኛለሽ? እንደዚህ ማሰብ መቻል የለብሽም። እናድንሻለን። በአዳም ልኮ ነው አጓጉል መንፈስ ነው። ከእንደዚህ አይነት ነገር ደግሞ መውጣት እንደሚቻል ለማሳየት እንፈልጋለን። ትረጂናለሽ። ማወቅ የፈለግከውን ነገር አውቃለሁ። ስለ አንቺ ህይወት ከሆነ የምታስቢው ደግሞ ስለ እነ ሰብለና ስለ ሌሎች ህይወት መጨነቅ መቻል አለብሽ። ያለበለዚያ ወንጀለኛ ነው የምትሆኚው። ብዙ ወንጀሎች እንደፈጸመ ሰው ከኛ ሰምኛለሽ? የትም አትሄጂም። ያንን ቦታ ጠቁሚናለሽ። እሺ እንግዲህ ተመልካቾቻችን እዚህ ጋር የነበረች ወይም ደግሞ የጠንቋይ አካዳሚ ነች የተባለ ሴት መጀመሪያ አለስማማን ብለን ነበረ። በቻልነው አቅም ግን ነገሮችን እንድታስተካከልና ከእሷ ጋር አንዳንድ ነገሮችን ለማውራት ሙከራ አድርገናል። በመጨረሻ ሙከራችንን ፍሬ አፍርቶ ወደ ተባለው ቤት እንደምትወስደንና እንደምታሳየን የት እንደምትገኝ አሳቻው ሰዓት ምን አይነት ሰዓት እንደሆነ ነግራናለች። በአስረዳችን ሁኔታ መሰረት ደግሞ ቀጥታ እዛው ቤት ውስጥ እንደምንገባና ግቢ ውስጥ ማንም ሊኖር እንደማይችል እሷ ራሷ ይህን አምልኮ የምትፈጽምበት ይህን ስርዓት የምትፈጽምበት የተለየ ክፍል እንዳላትና እዛ ክፍል ውስጥ እንደምትገኝ ነው። በዛ ሰዓት ላይ ማንንም ምንም እንደማትሰማ ከዛ ነገር ካስተጓጎለቻት ብቻ ነገሮች አደጋ ላይ ሊጥላችሁ እንደሚችል የነገረችን። ስለዚህ ቀጥታ ወደዛው ወደ እሷ ቤት ገብተን ወደ ተባለው ክፍል ገብተን ምን እያደረገች ነው፣ እቺ ሴት ማነች፣ ምን አይነት አምልኮ ነው የምትፈጽመው፣ ከዛ በተጨማሪ የእውነት የተባለው ነገሮች የእንስሳ ደም ይሄ ጭንቅላት ቀንድ የተባሉት ነገሮች የእውነት እሷ ጋር ይገኛሉ። ከዛስ ወዴት ትመራናለች? እቺ ሴት የእውነት የምታውቀው ነገር አለ? እሱን አሁን የምናይ ነው የሚሆነው ማለት ነው። ቀጥታ አሳቻው ሰዓቱን ጠብቀን ወደዛ እንሄዳለን። ወደዛ እንደሄድን የሚፈጠረውን እያንዳንዱን ነገር አምልኮ ምን እንደሚመስል ለእናንተ የምናሳያችሁ ይሆናል። ተመልካቾቻችን አብራችሁን ቆዩ። ካሜራማን ምንድን አቅራጽልኝ። ምግቡ ከጀርባ ምን እያደረገች ነው ያለችው? ስሚ ትርሲት እየሰማችኝ ነው? ትርሲት ነው አይደል ያለችው? ስሙ ማን ያለችው? ስሙ ንገረኝ። ትርሲት ምን እያደረገች ነው? ይሄ አልገባኝም። ትርሲት እኔ ትርሲት ምን እያደረገች ነው ያለችው? እያንዳንዱ ነገር ትርሲት ተነሽ ትርሲት ተረጋጊ። ትርሲት እዚህ ጋር አንቺ ጋር መተን ነው። ተረጋጊ። ሰው ደብቀሻል። ብዙ ነገሮችን ሰምተን የመጣ ነው እንደዚህ ቦታ ላይ። ይኸውልሽ ከአንቺ በጋላ የምትሰራ አንድ ጠንቋይ እንዳለችና ብዙ ነገር እንዳለ ሰምተን የመጣ ነው። ንገረኝ። ተረጋጊ። ምን እያደረግሽ ነው? እዚህ ጋር ምን አይነት ነገር እያደረግሽ ነው ያለችው? እያንዳንዱ ነገር ግን ካሜራማን እያንዳንዱ ነገር የለም። ምን እያደረግሽ ነው? እዚህ ጋር ሰብለ የት ነው ያለችው? ተሙን በምንድን ነው የምታስገድድ? ሰብለ የት ነው ያደረግሻት? ንገረኝ። ሰብለ የት ነው ያደረግሻት?
ሰብለን ያረክሻት ንገሪኝ። ሰብለን የት ነው ያረክሻት? ነይ ሰብለን ያዘችኝ ነከሰችኝ። ካሜራ ናት ነከሰችኝ። እሺ እንግዲህ ተመልካቾቻችን በተወሰነ መልኩ ለእናንተ ልናሳየው እንደ ሞከርነው ነው። እዛ ጋ የተፈጠረው ነገር እንዳያችሁት ነው። የተወሰነ ልትነክሰን አደጋ ልታደርስብን ሙከራ አድርጋ ነበር። እኔ ብቻ ላይ ሳይሆን እሷን ለመያዝ የሞከሩት ባልደረቦቼ ላይም ጭምር በተለየ ሁኔታ ጉዳት ለማድረስ ስትሞክር ነበረ። ነገር ግን እንግዲህ በባልደረቦች ርብርብ እንደ አጋጣሚ የሆነ ማጠገብ ነበር እንዳልኳችሁ ከሰማችሁኝ አላውቅም። እሱም በተወሰነ መንገድ አግዞን በእኛ ቁጥጥር ስር አውለናታል። እዛ ቦታ ላይ ስታደርግ የነበረው ባዕድ አምልኮ ነበረ። እንግዲህ ብዙ ሻማዎች ተደርድረው ነበረ፣ ጣም ማጨሻ የመሳሰሉት ነገር የሆነ የደም ጠብታዎች ምናምን ሁላ ነበሩ እዛ ቦታ ላይ እና በጣም ያስደነግጣልም። ጭር ያለ ቦታ ነው። በጣም ግራ ገብቶናል። ምክንያቱም ቤቷ ስንገባ ማንም የለም ነበር። እዛ ክፍል ገብተን እስክንጠራት ድረስ ምንም የምትሰማው አይነት ነገር አልነበረም። ልክ እሷን ከያዝን ያን አምልኮን እንድታቆም ካቋረጥናት በኋላ ነው ይሄ ሁሉ ነገር የተፈጠረው፣ ኃይለኝነቱ የታየውና ለእኛም ግራ ገብቶናል። ነገሮችን ማባከን ስለሌለብን ጊዜ ማጥፋት ስለሌለብን እንግዲህ እዚህ ቦታ ላይ አሁኑን ይዘናት መተናል። ያው ቤቷ ውስጥ ነው የምንገኘው፣ የራሷ ቤት ነው። ስለዚህ እያንዳንዱን ነገር ግልጽ አድርጋ ትነግረናለች ማለት ነው። አሁን ምን አይነት ሁኔታ ላይ ነው ያለችው፣ ምን ተፈጥሯል የሚለው እኛን አያገባንም። አሁን ላይ በጣም የሚያስጨንቅና የሚያሳስበን የተሙ ህይወትና ከዛ በተጨማሪ ሰብል የተባለችው ወይም ደግሞ የታገተችውን ግለሰብ ህይወት ማዳን ነው። ያ ስለሆነ አሁን ከዚህ ልጅ ጋር እያንዳንዱን ቆይታ አደርጋለሁ። ምን ትነግረኛለች፣ ምን አለ ከራሷ ምን ሰማ ነው የሚሆነው ማለት ነው። እሺ እንግዲህ ትርሲት እያንዳንዱን ነገር ወደዚህ ቦታ እንድመጣ ብዙ ነገሮች እንዲነግረኝ የጠቆመኝ ሰው አለ። እዛ ቦታ ላይ ስናገኝሽ በተለየ ሁኔታ ነበር ብዙ ነገር ስታወሪ፣ ብዙ ነገር ስታደርጊ የሰማ ነው። እና ምንድን ነበር ስታደርጊ የነበረው? ምንድን ነበር የተፈጠረው እዛ ጋር? ስጀምር ማን ነው ወደዚህ እንድትመጡ የጠቆማችሁ? ማን ነው ይሄን ቤት ያሳያችሁ? ማን ነው? ስጀምር ልቀቁኝ። ይሄ ለእናንተ ጥሩ አይደለም። አሁንም ቢሆን ልቀቀኝ። ይሄ የኔ ሰዓት ነው። እንዴት ልትመጣ ቻልክ? ስሚኝ፣ አሁን ወደዚህ ቦታ ላይ ተጠቁሜ መጥቻለሁ። ማን ስለጠቆመኝ ሰው ደግሞ አንቺ አገባሽም። በዋናነት አንቺ ጋር የመጣሁበት ምክንያት ሰብለ የተባለችዋ ሴት ታግታ ይሁን ሞታ እርግጠኛ አይደለንም። እናቷና እህቷ ደግሞ በጥልቅ ሐዘንና በጣም ተሰቃይተው ነው ያሉት። ለእነሱ ሰብለን ታግታ ከሆነ ማትረፍ መቻል አለብን። ከዛ ውጪ ባልደረባችን ተሙን ለማጥፋት ብዙ ነገር ስትሞክሩ እንደነበረ ሰምተናል፣ ማስረጃው አለን። ይህንን ነገር ለማጥራትና ጠንቋ የተባለችዋ ግለሰብ ከአንቺ ጋር ቀጥተኛ ግንኙነት ስላላት ወደ እሷ እንድትመሪ ነው የመጣ ነው። ተግባባል? መጀመሪያ ማን ነው ቤቱን የጠቆመ? እሱን ነገር ማንም ሊያሳይ አይችልም። ስጀመር ይኸውልህ ህይወት አደጋ ላይ ነው። ልቀቀኝ። ህይወት አደጋ ላይ ነው። ለምንድን ነው አደጋ ላይ? አይገባህም። ይሄ ራሴ የማመልክበት ሰዓት ነው፣ የማመሰግንበት ሰዓት ነው። ልቀቀኝ። እርግጠኛ ነሽ? አዎ ልቀቀኝ። እስቲ ኃይላችሁ ምንድን ነው ማድረግ የምትችሉት? እንየዋ እሱን። ይኸውልህ ላጠፋ እችላለሁ። በምን አይነት መንገድ ነው ልታጠፊ የምትችይው? እስቲ ንገሪኝ፣ ኃይልሽን አሳይ፣ ንገሪኝ እባክሽ። ልቀቀኝ። መጀመሪያ ልቀቀኝ። በቃ ልቀቀኝ። እኔ መውጣት ነው የምፈልገው። እስቲ ከካሜራ ጀርባ ያላችሁ ሰዎች እባካችሁ ካዳም የተባለችዋን ወይም ደግሞ ወደ እሷ የጠቆመችን ሴት አስገቡልኝ። ምናልባት እያንዳንዱን ስርዓቷን ሁሉን ነገሯን ስለምናቅ ያ ነገር እሷን ስታይ እንድትናገር ካደረጋትና እንግዳ እንዳትሆን ካደረጋት እሷ ተግባልን እና ማን እንደጠቆመን እዛ ቦታ ላይ ምን እንደሚሰራ ገብታ ታስረዳናለች። አዎ አስገባ። ነይ ግቢ። እሺ ተጋበይ። ከስፈልሽ ጭራሽ አንቺ ነሽ አሳልፈሽ የሰጠሽኝ? ያበላጅሽን አሳልፈሽ ሰጠሽ? ይኸውልሽ አልገባሽም ማለት ነው። ታያለሽ፣ ትገልሻለች። እያንዳንዱን ነገር አውቀናል። አሁን ምንም አትዛችብኝ። እያንዳንዱን ነገር የጠቆመችን እሷን እንደምናደናት እንደምናተርፋት ከዚህ እስራት እንደምትወጣ ቃል ገብተንላታል። ያ ማለት እያንዳንዱን ነገር ጠቁማናለች። አንተም አደጋ ላይ ነህ። ይኸውልሽ የእኛን አደጋነት ታዩና አሁን ህይወታቸው አደጋ ላይ የሆነውን ሰዎች ለማዳን በቻልነው አቅም እንተጋገዝ እያልን ነው። ምናልባት ወደሽ ላይሆን ይችላል እዚህ ይህን ስራ እየሰራሽ ያለሽው፣ እዚህ ህይወት ላይ ያለሽ ወደሽ ላይሆን ይችላል። ከዚህ ህይወት ደግሞ መውጣት መቻል አለብሽ። እቺን ሴት አሳምነን ከዚህ ህይወት እንደምትወጣ ቃል ገብተንላት ከኛ ጋር ተባባሪ ሆናለች። አንቺም እንደዚህ የምታሰቃይሽን በእንደዚህ አይነት መንገድ እንድትሄጂ የምታረግሽን ጠንቋዩን አሳልፈሽ ስጪን። ከዛ በኋላ አንቺም ከዚህ ስራ ነፃ ውጪ። እኔም አመልከን ሰው አሳልፈሽ አልሰጥም። ችታያለሽ። እስከ መቼ እንደዚህ ትኖሪያለሽ እንዴ? በቃ ሁሉም ነገር እዚህ ጋር ማብቃት አለበት። እኛም እኮ ሴት ነን፣ ነገ የተሻለ ህይወት ይጠብቀናል። እሱም ማሰብ አለብሽ። ምን አተሻል? እሺ እንግዲህ ብዙ ነገሮች ነግረሽኛል። እዛ ቦታ ላይ ምን አይነት ነገር እንደሚደረግ ስለተሙ ምን እየተወራ እንደነበረ፣ ከዛ በተጨማሪ በምን አይነት መንገድ ተሙን ሊያጠፉት ሞክረው እንደነበረም ጭምር ስታስረጅኝ ነበርና እሱን አሁን እችም ሴት እንድታቅ እሷ ቀጥተኛ እጇ እንዳለበትም እንዳወቅን እንድታቅ የተወሰነ ነገር ንገሪኝ። እኛ በተራ መንገድ አይደለም ማስረጃዎችን የያዝነው።
እቺ ሴት ለአንቺ በጣም ቅርበሽ ነበረች። ከዛ ውጪ ደግሞ ለጠንቋያም ከአዳሚውን አስታገለግለ የነበረች ሴት ነች። እሷ ነች ሙሉ መረጃ አሳልፋ የሰጠችን አሁን። ስለዚህ ምንም የምትዋሽበት የምትደብቂበት ምክንያት አይኖርሽም። ተግባባን? እሺ። ስለዚህ እያንዳንዱ ነገር ግልጽ አድርገሽ ነገር ያተዋክሻል። በቃ ሁሉም ነገር እዚህ ጋር ማብቃት አለበት። እኔ ማውቀውንና እኔ ስታደርጉ የነበረውን ነገር እንዳለ በጠቅላላ ነግሬዋለሁ። አንቺ እንደሆንሽ ጠንቋይቷንም በደንብ ቀርበሽ እንደምታቂ ተሙንም ማስገደል እንደምትፈልጉ ሁሉን ነገር ነግሬዋለሁ። እሱንም ነገርሽው? አዎ፣ ምንም መደባበቅ ያስፈልግም። ትንሽ ቤቴን የሚጠቆምሽው ህይወት ማብቃት አለበት። ነገ የተሻለ ህይወት ሊያጋጥመን ይችላል። እስከ መቼ ነው በእንደዚህ ነገር ታስረን እዚህ የምንቆየው? ንቂ እንጂ ምን ሆነሽ ነው? ይኸውልሽ ምናልባት ያለሽበትን ህይወት ወደሽው እየኖርሽው ሊሆን ይችላል፣ ወይ ደግሞ ፈልገሽው እዛ ነገር ላይ ኖረሽ ሊሆን ይችላል። ነገር ግን የሰው ህይወትን እያጠፋችሁ፣ ሰዎችን እየበደላችሁ፣ ሰዎችን እያደማችሁ መሆን መቻል የለበትም። ሰብለ የተባለችዋ ሴት ምንም በማታውቀው ነው እዚህ ህይወት ውስጥ እንድትሰቃይ ያደረጋችሁላችሁት። እሷን አሳልፋችሁ ማትሰጡን ከሆነ ተሙላ ያደረጋችሁን እያንዳንዱን ነገር ግልጽ አድርገሽ ማትናገሪ ከሆነ ደግሞ የአንቺም ህይወት አደጋ ላይ ነው የሚሆነው። እኛም ለአንቺ ህይወት ምንሳሳበት ምንራራበት ምንም አይነት ምክንያት አይኖረንም። ተግባባን ወይ? ከራራችሁ ልቀቁኛ፣ ከራራችሁ ተውኝ። መጀመሪያ ንገሪን፣ እነዛ ሰዎች ምን እያደረጉ ነው? አሳልፈሽ ስጪኝ። አልሰጥም፣ አሳልፌ አልሰጥም። ሲጀመር ምን አተሻል እስከ ዛሬ? ምን አግኝቻለሁ? እንደ ወዳጄ ስላማከርኩሽ አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። አንቺ አሁን አርፈሽ ቁጭ በይ። ሁሉም ነገር በቃ እዚህ ጋር ማብቃት አለበት ብዬ ስላሰብኩ ነው ይሄንን ያደረኩት። ዝም በይ። ቆም ካጂ አስቢ እንጂ ነው። የምርም አእምሯችንን በጣም ነው የተቆጣጠረችው። እንዴት እንደሆነ ይተካላ። ይኸውልሽ አሁን ነገሮችን ተረጋግተሽ የምታወሪበት ሰዓት ነው። እቺ ልጅ መጉዳት፣ እቺ ልጅ በተለየ መንገድ ነገሮች ላይ እንድትሄድ ማድረግ ተገቢ አይደለም። ተረጋግተን እያወራንሽ ነው ያለ ነው። አንቺ እንዳጠፋሽውና ያቺ ጠንቋይ የተባለችዋ ሴት እንዳጠፉት ጥፋት ከሆነ ነገሮች ከዚህ በላይ መክፋት መቻል ነበረባቸው። ነገር ግን ረጋ ብለን እያወራን ያለ ነው የባልደረባችን ህይወት አደጋ ላይ ነው። ከዛ ውጪ ደግሞ አንዲት ሴት ምንም በማታውቀው ምክንያት ታግታ ህይወቷ ላይ አደጋ እንደሆነ ወይም ደግሞ ሞታዩን አይሁን በማናቅበት ሁኔታ ነው ያለ ነው። ስለዚህ እባክሽን እያንዳንዱን ነገር ግልጽ አድርገሽ ንገሪን እያልንሽ ነው። እሺ አዎ፣ ተሙ እንፈልገዋለን። ሰጠነው መድኃኒት ደግሞ እየሰራ አይደለም። እስካሁንም አልሰራም። እንዲሞት ነው የምንፈልገው፣ ግን አልሞተም። እስቲ ንገሪኝ ተሙ፣ ምን አይነት መድኃኒት ነው ለተሙ የሰጣችሁ? ንገሪኝ እስቲ ይሄንን። እንዲሞት መድኃኒት ተቀምሞ ተሰጥቶታል፣ ግን እስካሁን አልሞተም። ስሚኝ፣ አሁን ነገሮችን ግልጽ የምታደርጊበት ሰዓት ነው። እንዴት ነው ለተሙ መድኃኒቱ ሊሰጥ የተቻለው? እንዴት ቀምማችሁ አዘጋጃችሁት? እንዴት ስለሱ ልትሰጡ ቻላችሁ? ለሱ ልንሰጠው የቻልነው አባቱ ሞቶ ነበር። እንዳልካቸው የሚባል አባት ነበሩ። አባቱ ሞተ። ለቅሶ ደራሽ መስለን ሳህኑ ላይ ነው የተደረገው መድኃኒቱ። እሱም ብቻ እንዲሞት። በዛን ሰዓት ላይ በተቻለ አቅም ጥንቃቄ ስናደርግ ነበረ። እንዴት በእንደዚህ አይነት መንገድ ተሙ ላይ ይሄ ነገር ሊደረግ ቻለ? ሆን ብሎ ለተመስገን የተሰራ ስለሆነ እሱም ብቻ ነው ሊገል የሚችለው። ለሱ ብቻ ታስቦ የተሰራ ነው። ማንም ይሄንን ትኩረት ሰጥቶ የሚያይ አልነበረም። ሁሉም ለቅሶ ላይ በሰዓቱ ግርግር ምናምን ስለነበረ ይሄን አጋጣሚ ነበር ተጠቅማቸው የነበረው ማለት ነው። ያንን ግርግርና ለቅሶ ተጠቀምን፣ ሰጠን። እሺ ያንን ነገር አደረጋችሁ። ከዛ በኋላ ማለት መድኃኒቱ እንዴት እስካሁን ሊያጠፋው አልቻለም? ረጅም ጊዜ ከኛ ጋር ሰርቶ ነበር፣ ብዙ ነገሮችን ደርሶበታል። እስካሁን ግን በሙሉ ጤንነት ላይ የሚገኝ ነው። እንግዲህ አሁንም ያልተገኘበት ምክንያት የተለየ ሁኔታ ገጥሞት አንዳንድ ጉዳዮችን እያጣራ ከህገወጥ ሰዎች ጋር እየሰራ ስለነበር ነው። እና እንዴት ይህ ሁሉ ነገር ሲሆን እስካሁን ሊጎዳ አልቻለም? እሱ እኛም በጣም እየገረመን ያለው እሱ ነው። እስካሁን አለመሞቱ ግን ደግሞ አሁንም ከመሞት ወደ ኋላ አይልም። ምናልባት ከዚህ በኋላ ትንሽ ቀን ቢቆይ ነው እንጂ ይሞታል። ሌላም ቦታ ሞክረን ነበር፣ ሆቴል ላይ ሞክረን ነበር ልንሰጠው፣ ግን አልተቻለም። ስለዚህ ከዚህ በፊትም ብዙ ልታጠፉት የሞከራችሁባቸው አጋጣሚዎች ነበሩ? ብዙ ጊዜ። እሺ ማለት እኔ ግራ እየገባኝ ያለው ከዚህ በኋላስ እንዴት ነው ሊሰራ የሚችለው? መድኃኒት ግልጽ አድርገሽ ንገሪኝ። ሰምኛለሽ? እንዴት ነው መድኃኒቱ ከዚህ በኋላስ ሊሰራ የሚችለው? ይሰራል። ከዚህ በኋላም ትንሽ ቀን ነው የሚቀረው። ትንሽ ቀን ነው ሀሎ፣ እየተዳከመ ነው የሚመጣው ሰውየው። እባካችሁ ከካሜራ ጀርባ ያላችሁ ሰዎች ተሙን የምታገኙበት መንገድ ካለ እንግዲህ ጣቢያ አንዳንድ ጉዳዮችን እያስጨረሰ እንደሆነ ታውቃላችሁ። ስለ ጤንነቱ አንዱ ለሰው ሂድና ነገሮችን በደንብ እንዲያጣርልን ያድርግ። በዛውም የተፈጠረውን ነገር በተወሰነ መልኩ እንዲያስረዱት ይሁን። እሺ አሁን ሙሉ ምርመራ ማድረግ ይችላል። ከዛ በተጨማሪ ደግሞ እናንተ ሰጠን የምትሉትን መርዝ ከዛ ውጪ ምን ልታደርጉት እንደቻላችሁ እያንዳንዱ ነገር የምናጣራ ይሆናል። ያኔ ተመስገን ላይ የተለየ ጉዳት ከተገኘበትና ያደረጋችሁት ነገር የእውነት እንዳልሽው እየሰራ ከሆነ ግን እኔ ራሴ ነው የምገልሽ። ተግባባን? እኔ ራሴ ነው ማጠፋሽ። አንቺ ገባሽ? እኔ ራሴ ሲጣርግ ያጠፋሻለሁ። ተግባባን ወይ? አንተ ራሴ ያለህበት አደጋ ነው። ስለዚህ ይኸውልህ ለአንተም ህይወት ብህም ፍራ። እንደዚህ ማድረግ የለብህም።
ያንተም ህይወት አደጋ ላይ ነው። ሰምኛለሽ? እያንዳንዱን መድኃኒት እናንተ ከሰጣችሁትና ተሙ እንደሚሞት እርግጠኛ ከሆናችሁ ለምን በሰብለ በኩል ሄዳችሁ በሷ በኩል ለማስገደል ለምን ፈለጋችሁ? ሰብለ የተመለመለችበት ዋናው ዓላማ እሱን መድኃኒቱ እንደሰጠ ነው። ምን ጊዜ ይሞት መድኃኒቱ ምን ያህል ጊዜ ይቆይ የምናውቀው ነገር የለም፣ ግን እንደሚሞት እናውቃለን። ይህን ነገር ስታቅዱ እኮ መድኃኒቱ በምን ያህል ጊዜ ሊሰራ እንደሚችል እሱን በምን ያህል ጊዜ ሊያጠፋው እንደሚችል ካልኩሌት አድርጋችሁ ነው አይደል ልትሄዱ የምትችሉት? ያ ስላልሆነ ነው ሰብለን በእኛ በኩል የመለመልናት። በእሷ በኩል እንድታጠፋውና እንድትገለው ቶሎ መሞት ስላለበት ነው። ሰብለን አቅዳችሁ የነበረው በዋናነት ተሙን ለማስገደል ነው። ያ ማለት ደግሞ እናንተ መጀመሪያ ሰታችሁት የነበረው መድኃኒት በምን ያህል ጊዜ ስራ ተሙን በምን ያህል ጊዜ ይግደለው እርግጠኛ ስላልሆናችሁ ነው ማለት ነው። ምን ያህል ጊዜ እንደሚቆይ አላወቅንም፣ ግን ደግሞ አሁን ቢያመልጥ ነገ መሞት አይቀርም። ግን ደግሞ በእሷ በኩል እንዲሞት ስለፈለግን እሷ መነመንን። ግን አሁን እሷ የጠፋችው ፈቃደኛ ስላልሆነች እና ያንን ፈቃዷን እስክታቅ ነው ደብዟ የጠፋው። ለዛ ነው። ሰሚያለሽ? አንቺ ስለዚህ ነገር ታውቂያለሽ? እኔ ስለዚህ ምንም የማውቀው ነገር የለም። የማውቀው በቃ እሱን ማስገደል እንዲሞት እንደሚፈልጉ ብቻ ነው። ለምን እንኳን እንዲሞት እንደሚፈልጉ በግልጽ የማውቀው ነገር የለም። ታውቃለች ብዬ ማስበው ደግሞ እሷ ነበረች። እሷም ደግሞ እንደነገርኩ ከጠንቋይ ጋር በጣም ጥልቅ የሆነ ግንኙነት አላቸው። ለዛ ነው ምናልባት እሷ ታውቃለች ብዬ ያሰብኩት። ተሙን ለማስገደል ሲያስቡ ተሙን ከማስገደል በተጨማሪ ደግሞ ብዙ ነገር ሲፈጠር እዛ ቦታ ላይ ብዙ ወሬዎችን እንደሚሰማ ሰው ከዚህ ሴት ጋር የተለየ ቅርበት እንዳለው ሰው እንዴት ነገሮችን ልታውቂ አልቻልሽም? ምክንያቱም ከባድ ነገር ነው። መድኃኒት ቀምመው ብዙ ነገር እንዳደረጉ ነው እየነገረችን ያለችው። እርግጠኛ ነሽ እዚህ ነገር ላይ እጅሽ የለበትም? የምታውቂው ነገር የለም? አረ በፍጹም እኔ ምንም የማውቀው ነገር የለም። ነገርኩ እኮ አንዳንዴ እንኳን ሲያወሩ እኔን ውጪ የምባልበት ጊዜ አለ፣ እኔም እንዳልሰማ የሚደረግበት ጊዜ አለ። እኔ ምንም የማውቀው ነገር የለም። እሱን መግደል እንደሚፈልጉ ብቻ ነው የማውቀው። ሌላ ምንም ከዚህ የተለየ የማውቀው ነገር የለም። እሺ ታዲያ ሰብለ የተባለችዋ ሴት ለዚህ መንገድ ስትታጭ ተሙን ለማጥፋት ስትመረጥና ከዛ ውጭ ደብዛዋ ሲጠፋ እንዴት ልታውቂ አልቻልሽም? እንዴት እዛ ቦታ ላይ ቀን በቀን እየተመላለሽ እንዴት ይሄ ነገር ሊገባሽ አልቻለም? እኔ እንዴት እንደሆነ አሁንም ቢሆን ምንም የማውቀው ነገር የለም። ዝም በይ። እንደጠፋች ሲጀመር አንቺ ተራር እኮ ነሽ። ምን ታውቂያለሽ? ምን አሳልፈሽ ሰጠሽ? ዝም በይ። ቢያንስ እንኳን አሁን ተረጋግተሽ እስኪ ለማውራት ሞክሪ። እንዴ ምን ረዳሽ? ተረጋግቶ ማውራት ይሻላል። መጫጫው ምንም ትርፍ የለውም። ምጎለሻል እዚህ ስትኖሪ። ዝም በይ። አገኘው ምን ተረፈኝ እዚህ ለመመላለስ? የሰው አፍንጫ ነው ያተረፍኩት። ግን ታውቂያለሽ። ይኸውልሽ አሁን ነገሮችን ግልጽ ታደርጊልኛለሽ። ሰብለ እንዳልሞተች ደብዛዋ እንደጠፋ ነው እየነገርሽኝ ያለሽው። ተሙን እስከምትገለው ድረስ ነው ደብዛዋን ያጠፋችሁት ወይስ ደግሞ ሌላ ዓላማ አላችሁ ሰብለን ያጠፋችሁበት? እሱ ምን ያህል ጊዜ የሚቆየት አለበት? መጀመሪያ ያ እስኪሞት ድረስ ነው፣ እስኪሞት ድረስ። ለዛ ነው እኛ እሷ የምንፈልጋት። እሱ መሞት አለበት፣ ቶሎ ደግሞ መብሰስ አለበት፣ ቶሎ መሞት አለበት። በቃ ቶሎ መሞት አለበት እሱ። ቆይ ለምንድን ነው እሱ ቶሎ መሞት ያለበት? ለምንድን ነው በዚህ ልክ የእሱ ሞት እንደዚህ አንገበገባችሁ? ቶሎ መሞት እንዳለበት እየተረዳችሁ በጣም እያስጨነቃችኋለሁ። ንገርኝ እስኪ ይሄንን። መሞት አለበት ግን ለምንድን ነው ቶሎ መሞት አለበት የምትሉት? በመጀመሪያ የሰጣችሁት ወይ ሰጠነው የምትሉት መድኃኒት የውሸታችሁ ሊሆን ይችላል። ምክንያቱም ይህንን ነገር ብታደርጉ እስካሁን በህይወት ላይ ኖር ይችላል፣ ወይ ደግሞ የተለየ አደጋ ሊደርስበት ይችል ነበር። ከዛ በተጨማሪ ደግሞ ተሙን ለምን ለማጥፋት እንደምትፈልጉ ባላውቅም እዛሽ ጠንቋ ላይ ደርሼ ግን ነገሮችን እያንዳንዱን ነገር ምረዳና ማወቅ ይሆናል ማለት ነው። ተግባባን? አትረጅም። ራስም ህይወትህን አስብ። አንተም ትሞታለህ። ስለኛ ህይወት አንቺ አያገባሽም። ሰማሽኝ? ስለኛ ምንም የሚመለከትሽ ነገር የለም። አንቺ እኛ ልታስፈራሪን አትችይም። ይኸው በእኛ ቁጥጥር ውስጥ ነሽ። ምንም ግን የተለየ ነገር ልታመጪ አልቻልሽም። የት አለ ኃይልሽ? ስታስፈራሪበት የነበረው አቅምሽ የት አለ? ላሳያለሁ። አንተንም ቢሆን ይኸውልሽ፣ ሰሚኛለሽ? አሳያለሁ። እኔ ልታስፈራሪኝ አትችይም። ምንም የምታመጪው ነገር የለም። እቺ ሴትም ደግሞ እኛን ተባብራናለች። ካለችበት ሰይጣናዊ አምልኮ ምናስወጣት ነው የሚሆነው። ገባሽ? ታያለሽ፣ አሳይሻለሁ። አሁንም ቤተሰቦች ተንሽዋስና የቤተሰብን ስም እዚህ ጋር ታያለሽ። ማንንም ምንም ልታስፈራራች። ተረጋጋ እንጂ ሰሚያለሽ? አሁን እዚህ ሰዎች የምታስፈራሪበት ምንም አይነት ምክንያት የለም። ገባሽ? ስሚኝ፣ አሁን የባልደረባዬ ህይወት አደጋ ላይ ነው ያለው። የእሱን ህይወት ደግሞ ማዳን የኔ ኃላፊነት ነው የሚሆነው። የእሱን ህይወት እስካላዳንኩ ድረስ ደግሞ አንቺን ከመግደል ወደኋላ መልሰው አይደለም። ገባሽ?
ስለዚህ ያንቺን ህይወት አደጋ ላይ ከምጥይ እያንዳንዱን ነገር ግልጽ አድርገሽ ንገሪ። ለምንድን ነው ተመስገንን መግደል ያስፈለጋችሁ? ለምንድን ነው በሰብለ በኩል ተመስገንን ልታጠፉት እየሞከራችሁ ያላችሁት? ንገሪኝ ይሄንን። ይኸውልህ ተመስገን አባቱ እንዳልካቸው ያልከፈለው መስዋዕት አለበት። አባታቸው ስለሞተ ተመስገን ደግሞ የመጀመሪያ ልጅ እንደመሆኑ እሱ መሞት አለበት። የእሱ ደም ከኔ በላይ ላለችው ጠንቋይ መገበር አለበት። ደግሞ ለዛ ነው ተመስገን የምንገላው። ለዛ ነው የአባቱን መስዋዕትነት እሱ መክፈል አለበት። አባቱ ያልከፈለው ነው እንዳልካቸው ከዚህ ሴት ጋር መጀመሪያ ግንኙነት ስለነበረውና ይህንን ነገር እያደረገ ስለነበር ተመስገን ይሄን ማድረግ መቻል አለበት ማለት ነው። እንደ መጀመሪያ ልጅነቱ ይሄን ነገር ማጥፋት መቻል አለበት። አለበለዚያ እቴትዬ አደጋ ላይ ነው የምትሆነው። ማን አደጋ ላይ የምትሆነው? ማን ያልሽው? አክስቴ ማን ያልሽው? ድገሚልኝ አሁን ይሄንን ማን ያልሽው? ንገሪኝ። በቃ እቴትዬ አደጋ ላይ ነች እኮ። ማን አደጋ ላይ ነች? ይሄንንም እያልኩ ያለሁት አደጋ ላይ ነች ነው። ማን ነው ያልሽው? ንገሪኝ ግልጽ አድርገሽ። ማን ነች አደጋ ላይ የምትወርቀው? ስለዚህ እቺ ሴት የአንቺ ቅርብ ዘመድሽ ማለት ነው። በጣም ጥሩ። ቤተሰቦ ናችሁ ነዋ ተመስገንን ለማጥፋት የተነሳችሁት። ይኸውልህ ተሙን ለማጥፋት የተነሳችሁት ቤተሰቦ ናችሁ ነዋ። ንገሪኝ እስኪ። ይኸውልህ አባቱ ያልከፈለውን ዋጋ እሱ መክፈል አለበት። ለዛ ነው እሱን የምንፈልገው። አባቱ ያልከፈለው ዋጋ የምትይው ምንድን ነው? ከቤተሰብ እነሱ ከቤተሰብ የወረሱት ነገር እንዳለ ሙሉ ጌታ የተባለው ሰው ወይም ደግሞ የተመ አጎት እንዳልካቸው ወንድም ነግሮን ነበረ። ያ እውነት ይሄ እዚህ ድረስ ደርሶ የሚወራ ነገር ነው ማለት ነው? አዎ ደርሷል። እንዳልካቸው ደግሞ ከእቴትዬ በላይ ላለው ጠንቋይ ያልከፈለው ዋጋ አለ። ስለዚህ ልጁ መክፈል አለበት። የመጀመሪያ ልጅ ነው። እሱ አልሞት ስላለን ነው አሁን ሰብለን መያዝናት። ቆይ ተመስገን ባይሞት ምንድን ነው የሚፈጠረው? ምንድን ነው የምትሆኑት? ተመስገን እስከሚሞት እሱ አልሞት ካለን ሰብለን እንገልና ለእቴትዬ ማቆያ የሰብለን ደም እንገብራለን ማለት ነው። ምን ማለት ነው? ምን ማለት ነው? ሰብለን እንገላትና ምን ማለት ነው? ሰብለን እንገላ ለምንድን ነው የምትገላት? ሰብለን መሞት አለባቸው። የማንን ህይወት ለማትረፍ ነው ሰው የምትገላት? ንገረኝ ይሄንን። የማንን ህይወት ለማትረፍ? በቃ እቴትዬ እንዳትሞት ስንል ወይ ተመስገን ወይ ሰብለን መሞት አለባቸው። ስለዚህ እሷ ትሞታለች ማለት ነው? ተመስገን ካልሞታው ለምንድን ነው የምትሞተው እሷ? ንገረኝ ይሄንን። ተመስገን እስከሚሞት ለምንድን ነው የምትሞተው? ህይወት ማቆያ ለእሷ ህይወት ማቆያ። ማን ነው የሚገላት እሷን? ንገረኝ እስኪ ይሄንን። ከእሷ በላይ ሌላ አለ፣ ትልቅ የእሷ ታላቅ ጠንቋይ አለ ዋና። ስለዚህ ተመስገን የማይሞት ከሆነ የእሷን እድሜ ለማራዘም ሰብለን ትገሏታላችሁ ማለት ነው። ከዛ በኋላ የሚመቸውን አጋጣሚ ፈጥራችሁ ተሙን ለማጥፋት ነው እንቅስቃሴያችሁ ማለት ነው። እሱን ነው የምፈልገው እኛ። ወንጀል እንደማይሰራ ሰው እንደዚህ ደረትሽን ነፍተሽ የምታወሪበት ምክንያት ምንድን ነው? ንገሪኝ እስኪ። ተማመናለሁ። ይኸውልሽ አሁን እናንቺ መስማማት እንችላለን። አሳልፈሽ ስጭኝ፣ እሷን እያንዳንዱን ነገር አሳልፈሽ ስጭኝ። ከዛ በኋላ አንቺም እቺ አለች የምትባለው ጠንቋይ በሰራችሁት ወንጀል ብቻ ተጠያቂ ሆኑ። ከምትፈሩት ይገለናል ብላችሁ ከምታስቡት ሰው ግን እኛ እናድናችሁ። እናንተ የምትጠየቁት በሰራችሁት ወንጀል ብቻ እንዲሆን እናድርግ። እንስማማና ሰብለን ምንም ሳታረጓት አሳልፈሽ ስጭኝ። ያም አይሆን ከሆነ ግን አንቺ ህይወትሽ አደጋ ላይ እንደሚወድቅ እየነገርኩሽ ነው ያለሁት። ሰማሽኝ? ሰማሽኝ ወይ? ትሰሚኛለሽ? አሁን እያንዳንዱን ነገር ግልጽ አድርገሽ የምትናገሪበት ሰዓት ነው የሚሆነው። ምንም የምትዋሽበት፣ ምንም የምትደብቂበት ነገር አይሆንም። በመጀመሪያ እንዴት አክስትሽ ልትሆን ቻለች? ጠንቋይዋ እንዴት እንደዚህ አይነት ነገሮች ውስጥ ልትከትሽ ቻለች? ይሄ ነገር ከቤተሰብ ከዘመዶቻችን ከሁሉም ሲወራረድ የመጣ ነው። እሺ እናቴም እዚህ ህይወት ውስጥ ነበረች፣ ሁላችንም። አሁን ላይ እናቴ በህይወት የለችም፣ ግን ደግሞ እኔ በጣም ደስተኛ ነኝ። ለዛ ከአክስቴ ጋር ያልኩት ለዛ ነው። አሁን ከእሷ ጋር ነው የምኖረው። ምንም ያጣሁት ነገር የለም። በጣም ደስተኛ ነኝ። ለሁሉም እንደዚህ ስናደርግ ቆይተናል፣ ግን ደግሞ ከሁሉም ሲወረድ የመጣ ነው። እዚህ ጋር የበላይ አለ፣ ከሷ ቀጥሎም አለ፣ ወደታች እያለ አሁን ከኔም ቀጥሎ ደግሞ እኔም ልጅ ሲኖረኝ ይቀጥላል ማለት ነው። ይሄ ቤት ከእናቴ የወረስኩት ቤት ነው። እሺ ያው ቅድም ያገኘኝ እዛ ውስጥ ያንን ነገር ማድረግ ስላለብኝ ነው። በቃ ማመስገን አለብኝ። ካላመሰገንኩ ደግሞ መጥፎ ነገር ነው የሚፈጠረው። መጥፎ ነገር ነው፣ ጥሩ አይደለም። በየሰዓቱ
ማመስገን አለብኝ። ማድረግ ያለብኝን ነገር ማድረግ አለብኝ። መስዋዕትም ከሆነ ማቅረብ አለብኝ። ለዛ ነው እዛ ውስጥ ያገኘኝ። እሺ እዛ ቦታ ላይ እንደዚህ አይነት ነገሮችን ትፈጽሚያለሽ እና እዚህ አይነት ህይወት ውስጥ እርግጠኛ ነኝ አክስትሽ ወዳው ይሁን አይሁን ተመችቷት አይሁን አላውቅም፣ ነገር ግን ልጅ ነሽ። ለአንቺ ቅርበት እንዳላት ሰው ከሆነች ደግሞ እንደዚህ አይነት ነገሮች ውስጥ እንድትገቢ ማድረግ መቻል አለባት ብዬ አላስብም። እና እያደግሽ ስትመጪ ይህን ነገር ለመተው አላሰብሽም? ከዚህ ነገር ለመውጣት እርግጠኛ ነሽ? በዚህ ወር ደስተኛ ነሽ? አዎ በጣም ደስተኛ ነኝ። ለምን እተዋለሁ? በጣም ደስተኛ ነኝ። ምንም የጎደለብኝ የለም። አለኝ፣ ተርፎኛል፣ ከአቅም በላይ አለኝ። በጣም ደስተኛ ነኝ። አሁን እየኖርሽ ያለሽው ህይወት እኮ ነገ ህይወትሽን ሊያበላሽ የሚችል ነው። ነገ ማንነትሽን ሊያሳጣሽ የሚችል አይነት ህይወት ነው። በየትኛውም አይነት እምነት ብትሄጂ ደግሞ ፈቃድ ያለው ወይ ደግሞ ትክክለኛ ነገር የሆነ እምነት አይደለም። ተግባባን? ስለዚህ እንዴት ይህንን እምነት ልትፈልጊ ትችላለሽ? ንገሪኝ። ከቤተሰብ የመጣ ነው። ከእናት ከአባቶቻችን የተቀበልነው ነገር ነው። እንዴት ነው ልክ የማይሆነው? እናት አባቶች በዚህ ህይወት ነው ያለፉት። ስለዚህ እነሱ ምን አጥተዋል? እነሱ የት ናቸው? ያው እድሜያቸው ሲደርስ ነው የሞቱት። ከእነሱ ሲዋረድ የመጣ ነው። እኔም ተቀብዬዋለሁ። እኔም ደስተኛ ነኝ። ጥሩ ህይወት ነው እየኖርኩ ያለሁት። አሁን አክስቴ ናት እያሳደገችኝ ያለችው። እሺ እንግዲህ እዚህ ቤት ውስጥ ብቻሽን ነው ያገኘንሽ? ሌላ የሚኖር ሰው ከአንቺ ጋር የሚተባበር አብሮሽ ያለ ሰው የለም? እዚህ ውስጥ ከአክስቴ ውጭ አብሮኝ የሚኖር የለም። አክስቴ ናት አብሮኝ የምትኖረው። የእሷ በላይም አለ፣ የእሷን በታችን ሊኖር ይችላል። ግን እንደ ቅርበት ሊኖር ይችላል ሳይሆን ትክክለኛ መልስ እንድትሰጪ ነው ፈልገው። ተግባባን? ትክክለኛውን ነገር እየነገርሽኝ እንድትሄጂ ነው ፈልገው። ከዚህ በላይ ምንድን የምትፈልገው? ነገርኩህ እኮ በቃ ያለው ነገር ይሄ ነው። ይሄ የራሴ ምስጋና የማቀርብበት ሰዓት ነው። ይሄ የራሴን አምልኮ የምፈጽምበት ቤት ነው። የእናቴ አባቴ ቤት ነው። እዚህ ልክ በሰዓቴ አመሰግናለሁ። መስዋዕትም ከሆነ አቀርባለሁ። ማን አለ አሁን እዚህ ጋር? ማንን አይተሃል? ሌላ ሰው? እንደው ለእኔ በጣም እንግዳ የሆነ ነገር ስለነበርና ከአንቺ ጋር ስናወራ ወይም ደግሞ በዛ ቦታ ላይ ተገኝተን ትርሲት እያለን በምንጠራሽ ሰዓት ላይ ልትሰሚን ፈቃደኛ አልነበርሽም እና ምን አይነት ሁኔታ ላይ ምን አይነት መንፈስ ውስጥ ብትገቢ ነው እኛን እስካለመስማት ደረጃ የደረስሽው? በዛ ሰዓት ህሊናዬ ውስጥም አእምሮ ውስጥም ያለው እሱ ነው። እሱን ነው የማስበው። በቃ እያመሰገንኩ ነው። አንተ ፈጣሪን ስታመሰግን ሌላ ሰው ታወራለህ? አንተ የምታደርገው አንተ የምታመልከውን አምላክ እንደምታመልክ እኔም የራሴን አምላክ ነው ያመለኩ ያለሁት። ስለዚህ እሱን እያመሰገንኩ ስለሆነ ስጠረኝ አልሰማም። ይህ ሁላ ነገር ሲፈጠር እዚህ ቤት ውስጥ ስንገባ ከእንደገና አንቺን እስክንጠራሽ ድረስ የሰማሽው ምንም አይነት ነገር አልነበረ። ይህ ሁሉ ነገር ሆነ ማለት ደግሞ ቀላል ነገር ነው ብዬ አላስብም። ምንም ከባድ የለም። ለአንተ ህይወት ግን አደጋ ነው። ለአንተ አደጋ ነው። ማን እንደጠቆመ ስጠይቅህ ነበር። ቀጥ ብለህ ቤት እስከ መግባት ድረስ ሳታስፈቅድ። ይሄ ደግሞ ለአንተ ለህይወት አደጋ ነው። አንተም ትሞታለህ ማለት ነው። ሰሚኛለሽ? ምናልባት አንቺ በእንደዚህ አይነት እምነት ሄደሽ ሊሆን ይችላል። ይህንን ነገር ስላደረግሽና ይህንን ነገር ስላመንሽ ብዙ ሰው አጥፍተሽ ብዙ ነገሮችን ፈጽመሽ ሊሆን ይችላል። ነገር ግን እኛ ላይ እንደዚህ አይነት ነገሮች ሊሰሩ አይችልም። የእናቶቻችን የአባቶቻችን አምላክ እኛን ይጠብቀናል። የእኛ የተመልካቾቻችን ጸሎት ይጠብቀናል። ከዛ በተጨማሪ ደግሞ ከእንደናንተ አይነት ወንጀለኞችና እርኩሳን መናፍስትን አማኞች ጋር ፊት ለፊት እንድንጋፈጥ የሚያደርገን የተመልካቾቻችን ጸሎት እንደሆነ አትርሺ። ሁልጊዜም እነሱ ከጎናችን ነው የሚሆኑት። ይሄንን ምናይ ነው የሚሆነው። ተምንም ካለበት ሁኔታ ከዛ በተጨማሪ ደግሞ ሰብለም አለችበት ከምትሉበት አይነት ሁኔታ እንደምናወጣት እርግጠኛ ነኝ። ከእንደዚህ አይነት ነገር እንድትድን እንድታልፍ እንደምናደርጋት በደንብ እርግጠኛ ነኝ። ተግባባን? ገባሽ ወይ? አሁን ነገሮችን ግልጽ አድርገሽ የምትናገሪበት ሰዓት ነው። ሰብለ የት እንዳለች ከሰብለ በተጨማሪ ደግሞ ተሙን ምን ልታረጉት እያሰባችሁ እንደሆነ ነገርሽኛል። እያንዳንዱ እቅዳችሁን የምትናገር ይሆናል ማለት ነው። ገባሽ? ገባሽ ወይ? ገባኝ። ጥሩ ተግባብተናል። ስለዚህ ምንም ያስፈራሽ ነገር ከሌለ ስለነዛ ሰዎች ትክክለኛ የምታምኙ ነገር ካለና እያንዳንዱ ነገር የሚያሰጋሽ ነገር የማይሆን ከሆነ እኛም ህይወታችን ላይ አደጋ ላይ እንዲወድቅ ከሆነ አይደል የምትፈልጊው? ስለዚህ እኛን አደጋ ላይ ጣይን። ሰሚኛለሽ? ሰብለን አሳልፈሽ ምትሰጭኝ ይሆናል ማለት ነው። ተግባባን? ሰብለን አሳልፌ እሰጣቸዋለሁ። መጀመሪያ ግን ተሙን ግደሉት። ምን? አዎ ተሙን ግደሉት። ምን ማለት ነው? ተሙን ግደሉት? ሰብለን አሳልፌ እሰጣቸዋለሁ፣ ግን መጀመሪያ ተሙን ግደሉት። ቆይ ተሙ ባይሞት ሰብለን ለእኛ አሳልፋችሁ አትሰጡም ማለት ነው? አዎ መጀመሪያ ሰብለን እንድሰጣችሁ እናንተም ተሙን ግደሉት። ምን ማለት ነው? ተሙን ግደሉት?
ተሙን ግደሉት። ካልሆነ ሰብለንም ተሙንም ታጠፋቸዋላችሁ ማለት ነው? አዎ ሁለቱንም እንገላቸዋለን። ሰሚኛለሽ? ወደይ ሳይሆን በግድሽ ተሙንም ሰብለንም ትተዋቸዋላችሁ። ተሙን እናድነዋለን፣ ሰብለም ደግሞ ካለችበት ህይወት እንድትወጣ እናደርጋታለን። ተግባባን? ያም አይሆን ከሆነ ደግሞ እኛ ራሳችን አንቺን ምን እንገልሽ ነው የሚሆነው። ገባሽ ወይ? ይኸውልህ ትሰማኛለህ? ሰብለን አሳልፌ እሰጣቸዋለሁ፣ ግን መጀመሪያ ተሙን ግደሉት። ሰብለን ወደይ ሳይሆን በግድሽ አሳልፈን ትሰጭኛለሽ። ተሙን ደግሞ ምን ገለው አይሆንም። ተግባባን? ተሙን አንገለውም። ሰብለን ወደይ ሳይሆን በግድሽ አሳልፈሽ ነው የምትሰጪው። ነይ ተነሽ፣ ነጭ